እሱን ሸልሞ እኔን የከሰሰው መጅሊስ ነገ ወይም መርዶ ይቀመጣል ወይንም ደግሞ ርችት ይተኩሳል። የደስታ ሚሴጁ ለመጅሊሱ ስለሆነ ማለት ነው። ታርጌታችን መጅሊሱ ነው። እዚህ ጋር ቲክቶክ ያሉት አይደለም ታርጌታችን እኛ። ደፍሮ እንደሚመጣ እንግዲህ ተስፋ እናደርጋለን። የእናቴ መቀነት ፈደናቀፈኝ። አይሰራም ገጥመህ መስሎኛል። እንደዛ ነው። እስከ አገር አቀፍ የመግለጫ ማዕት ሲያወጣብኝና የተለያየ ነገር ሲያደርገኝ ከቆየ በኋላ በየቦታው ኢሚዲየትሊ እውቅናና ሽልማት ለሰጠው ለዚህ መጅሊስ ነው አድሬስ የምናደርገው። ያን እንደተደሰተው እሱን ይዞ ሀዘን ይቀመጣታል ማለት ነው። ምን ቀን ነው ፎይን እንትን ያልነው የሰደብነው የተቸነው የከሰስነው የሚልበት ይሆናል መጅሊሱ። እንደዛ አይደለም። የመተዛዘል ቀን አይደለም ቀኑ፣ የእናቶች ቀን እንደምንለው ነገ የመተዛዘል ቀን እንዳታረጉበት እና ሰው ራሳችሁን ችላችሁ ይወያያሉ። እፎይ ፈቃደኛ ነው ለወንድማችን የጻፈለትንም ማን ነው ክርስቲያንዬ ፈቃደኛ እንትን ከሆንክ ሬዲ ከሆንክ ብታነብልን። ምክንያቱም መልእክቱን አይ ዶንት ቲንክ ብዙ ሰው ያየው አልመሰለኝ። ሰሞኑን የሰሯትን ተረትና ድራማ ግልጽ የምናደርግበት ይሆናል ማለት ነው። ቴክስቱ ከፍ አድርገን እናሳያቸው መጨረሻ አካባቢ ላይ በድራማ የቆመ አስተምሮ ስለሆነ ድራማቸውን ይስሩ። ዳኛዋ አለች። እኔ ቅድም እንዳልኳችሁ የውይይት ጥሪ ያቀረብኩት ነበረ። አሁንም ደግሜ ልንገራችሁ፣ የውይይት ጥሪ ደግሜ አቅርቤ ነበር። ላይቭ ላይ ደግሜ ተናግሬ ነበር። ይህንን የውይይት ጥሪ ቪዲዮ ሰርቼ ይሄው ፖስት አድርጌ ነበረ። እነዚህ ኡስታዞች ከሁለት አንዱ ወይም ደግሞ ሁለቱ ይምጡ ከፈለጉ ነበር ብዬ ፖስት ያደረኩት የነበረው። ላይቭ ላይም የተናገርኩት የነበረው የደረሳቸውም እሱ ስለሆነ ማለት ነው። ማንም ለእኔ በግሌ የውይይት ጥሪ እና ውይይት እናድርግ ብሎ ያቀረበልኝ የለም። ሉክ ማንም ያቀረበልኝ የለም። መቶ ቤቴ ያወራኝ የለም። ቤቴ ማንም ያወራኝ የለም። ስለዚህ ማንም መቶ ባላወራኝ እኔ ድራቢ ሆኜ ና መባል በነገራችን ላይ ስድብ ነው። አንድ ማሰብ ያለባቸው ማለት ነው። ስለዚህ የማንም እኔ ተደራቢም አይደለሁም። እኔም ደግሞ ማንም ድራቢ አያስፈልገኝ። ኦኬ። ስለዚህ አይ እኔ ያለ ድራቢ መወያየት አልችልም፣ ብቻዬን እፈራለሁ፣ መናገር አልችልም፣ እፎይ ፊት ስደርስ እቀዝናለሁ ብሎ የሚያስብ ከሆነ መናገር ወይም ደግሞ በስትክክል ቪዲዮ መስራት አለበት እንጂ እፎይ የማይፈልገውን ድራቢ ይዘህና ማለት ኢትስ አነሰሰሪ። እኔ ማንም ተደራቢ መሆን አልፈልግም። እኔ ብቻዬን መወያየት የምፈልገው ይሄው አሁን ግልጽ ይመስለኛል። እኔ መወያየት የምፈልገው ብቻዬን ራሴን ችዬ ነው። ወይም ደግሞ ራሱን ችሎ መወያየት የሚችል ልጅ ነው። የማንም እርዳታ አያስፈልገውም። እኔ እርዳታ ያስፈልገኛል፣ ያለ ረዳት መወያየት አልችልም የምትል ከሆነ እንዳልኩ ተናግረህ ቪዲዮ ስራና እዛው ተንበጫብጨህ ቤትህ መቀመጥ ትችላለህ። ስሜን 2 3 ሜንሽን ስላረከው ነው እየተናገርኩ ያለሁት ማለት ነው። ኦኬ። በጣም የሚገርም ነገር ቢኒ የእሱ ተማሪዎች እሱን ዲፌንድ ለማድረግ የሄዱበት መንገድ እጅግ በጣም ነው የሚያስገርመው እና ልጅቷን ማለት ነው ይሄንን ቻሌንጅ የጠራችውን ልጅ እፎይ አክሴፕት አድርጎ ሄዷል። ነገር ግን የእሱ ተማሪዎች መጥተው እሱን ዲፌንድ ለማድረግ የሄዱበት መንገድ በጣም ነው የሚያስቅህ በነገራችን ላይ እና አይደለም ተማሪዎቹ እንደዚህ መሀይም የሚሆኑበት ምክንያት ከማን ተምረው እንደሆነ እኔ አንደርስታንድ ያደረኩት ነገር አለ። የተረዳሁት የመጣልኝ ፖይንት አለ አክቹዋሊ ማለት ነው እና የማን ተማሪዎች ስለሆኑ ነው ይሄን የተናገሩት። ልጅቷን ሄደው እያስፈራሯት ነው፣ በውስጥ እየሰደቧት ነው። ኢትስ አንነሰሰሪ ድራማ፣ አላስፈላጊ ድራማ ነው እየሰራችሁ ያላችሁት ሙስሊሞች። ሄዳችሁ ማንንም መሳደብ አትችሉ። ኦኬ። አይወያይም እሱ ብቻውን መጥቶ መወያየት ስለማይችል ስለሚፈራ ውይይቱ አይደረግም ብላችሁ መናገር ትችላላችሁ እንጂ እንዴት ታስፈራራላችሁ? እንዴት ትሳደባላችሁ? ሰው በውስጥ መታችሁ ጸያፍ የብልግና ስድብ አትሳደቡ። በዛ ላይ ደግሞ ለኡስታዛችሁ ያቀረባችሁለት ለኡስታዙ ያቀረቡለት ኤክስኪውዝ በጣም ነው የሚገርም። እንግሊዘኛ ስለማይችል የሚል ማለት ነው። እኛ እንዳልነው እናውቃለን እንደማይችል እንግሊዘኛ ከዚህ በፊት ቆይቷል። እኔ ቆይቷል ካወኩኝ እንግሊዘኛ ምናምን እንደማይችል ቋንቋ እንደማያውቅ ግን ችግር የለውም። እንግሊዘኛ ማወቅ ለውይይት ነሰሰሪ ኮንዲሽን ነው ብለን አናምንም።
ይህም ደግሞ ላይገባህ ይችላል። አስፈላጊ ነገር ነው ብለን አናምንም። እንግሊዘኛ መቻል ለውይይት ኦኬ። ብዙ እንግሊዘኛ የማይችሉ አረብኛ የማይችሉ ልጆች ዕቅበተ እምነት ይሰራሉ፣ ውይይት አድርገዋል ከዚህ በፊት። ስለዚህ አስፈላጊ ግዴታ የሆነ ኮንዲሽን አይደለም ቋንቋ መቻል። እንረዳለን። እንግሊዘኛ አችልም እናውቃለን። እኛም አረብኛ አንችላለን ብለን ስላልመጣን ማለት ነው። ስለዚህ አንተንም እኔንም በሚያግባባኝ ቋንቋ እንወያይ ብሎ እፎይ ውይይት ጠርቷል። እሱን ተቀበል። ይችን ልጅ የሰደቧትን ስድብ አንዴ ላስደምጣችሁ። የሸርሙጣ ልጅ ሁሶ እንግሊዘኛ አይችልም። ኢብራን አብሮት ይገባል። ኢብራን አብሮት ይገባል። ኢምራን አብሮት ይገባል። እንግሊዘኛ ሁሶ ስለማይችል ኢምራን አብሮት ይገባል። ዘንድሮ መዋረጃች ነው። አይ ተበላችሁ እኮ ሙስሊሞች። እኔ ጆኒ ራጋዊት እንደዚህ ተብሎ ይጻፋል አይጻፍም? ነውር ነው፣ ነውር ነው። አረ ማፈሪያ አፈርኩባችሁ። ከዛ ያ ይችን ልጅ እንግዲህ ምን እያሏት ነው ማለት ነው? የሰደቧትን ጸያፍ የብልግና ስድብ ሰምታችኋል። እና እንደዛ ከተሳደቡ በኋላ እሱ እንግሊዘኛ ስለማይችል ተደራቢ ይዞ ሰው መምጣት አለበት። እሱ እንግሊዘኛ አይችልም። ክርስቲያኔ ሞዴሬተር ስጠኝ፣ ሰዎችን ላስገባልኝ። ኦኬ ያ እና ለእሱ የተሰጠው ኤክስኪውዝ ምንድን ነው ማለት ነው? እንግሊዘኛ አይችልም። እንግሊዘኛ ስለማይችል ተደራቢ ሰው ይዞ ያስፈልገዋል። እንደዛ ብሎ ቪዲዮ ሰርቶ ይልቀቅ። እንግሊዘኛ ስለማልችል ሂድ በተማሪዎች ከምታስነግር ራስህ ቪዲዮ ሰርተህ ልቀቅ። እኔ እንግሊዘኛ አልችልም ብለህ ማለት ነው። ሁለቴ ነው ላከው እናትሽ ትበዳ የሚለው እኔ እናቴ አርጅታለች። ምን ልታረጋት እንደሆነ አላውቅም። እንግዲህ ለማንኛውም አለች ለቤት ከፈለካት ኖ ፕሮብሌም ወንድሜ፣ ኖ ፕሮብሌም። ከዛ ምን አለው እዚህ ጋር እኔ እኮ ከማጋ እንደሚያወራ አለማወቁ ማለት ነው። ይቅርብሽ። ኮፕሊንግ ሼር አድርጉልኝ አንዴ እባካችሁ። ቪዲዮ ስከፍት ስለሚል ኮፕሊንግ ሼር ሁላችሁም ፕሊስ። አረ ኮፕሊንግ ሼር አድርጉ። ምንድነው ኮፕሊንግ ሼሩ? ከፍ አድርጉት እንጂ ታንተ ኮፕሊንግ አሉ ወጣ ይኸውልህ። ይቅርብሽ። ታይ ተመካክረሽ የመጣሽ እዚህ አታልግ ምን አለ አታልግጪ፣ አታላግጪ። ኢምራን አብሮት ይገባል። ልጁ ቆይ ምንድን ነው ማለት ብቻውን መሄድ አይችልም እንዴ? ብቻውን መንቀሳቀስ አይችልም ማለት እንደ እውር የሚመራው ሰው ያስፈልገዋል? እኔ ጥያቄ ማለት ልጁ ያለ ተደራቢ አይንቀሳቀስም ማለት ነው? እንዴት ነው ነገሩ? እስኪ እፎይ ፊት እኔ ፊት መቆም የሚችል ከሆነ እፎይ ይምጣ ስትላል ነበር እንዴ? ይሄው በኮስት ተገናኙ። አንተም እሱ ቤት አትምጣ፣ እሱም አንተ ቤት አይመጣም። በራሳችሁ ቤት ሆናችሁ ሁለታችሁ ፊት ለፊት ተገናኙ ነው እያልን ያለ ነው እኮ። እኛ ቤት ና ይምጣ ምናምን ብለን እኛ አንፎክርም። ኮሆስት ግባ፣ ኮሆስት አንተም በቤትህ እሱም በቤቱ። አንተም በቤትህ ትሆናለህ፣ አንተ ቤት አይገባም። እሱም በቤቱ ይሆናል፣ አንተ እሱ ቤት አትገባም። ፊት ለፊት ተገናኙ ነው። ኦኬ። ስለዚህ የኔን ስም ጠርተህ እኔን ድራቢ ይዞ ይምጣ አትበለኝ። የኔን ስም ሜንሽን አታድርግ ፕሊስ። ስለዚህ ነገ ፊት ለፊት ቆመህ ትወያያታለህ። ነገ ፊት ለፊት ቆመህ እንደምትወያይ እኔ በግሌ ባለሙሉ ተስፋ ነኝ። ተማሪዎችን አታሳፍራቸውም። እንግሊዘኛ አትችልም ብለው የተከራከሩልህን ተማሪዎችህን እንዳታሳፍራቸው ፕሊስ። ነገ እንዳትቀር አደራህን። እነዚህ ብልግና ስድብ የተሳደቡ ተማሪዎችህን እንዳታሳፍራቸው። እንግሊዘኛ አይችልም በእናታችሁ ተዉት ብለው ዲፌንድ ያደርጉልህን ልጆች ደግሞ ኮሆስት አይገባውም እያላችሁ ነው ከስር። ኧረ ተው ተው። እሺ ምንድነው የሚባለው በኮሆስት በአማርኛ ምንድነው ጋይስ? እሺ እኛ ምን እናርግ? እሺ አንተም በቤትህ እፎይም በቤቱ ሁለታችሁም ግቡ። ኦኬ እኛ ተቸገርን እኮ። የእንግሊዘኛው ጉዳይ ኤክስኪውዝ አያስፈልገውም፣ ጥቅም የለውም። እኛ ቋንቋ አስፈላጊ ኮንዲሽን ነው አላልንም። መረጃ ከፋችም ያስፈልጋል አላልንም። እፎይ ብቻውን መረጃ ይከፍታል። አንተም ብቻ መረጃ ወይስ አንተ ያለ መረጃ ከፋች አንተ መስራት አትችልም? እሱም ያስቸግርሃል። ስለዚህ የኔን ስም ጠርተህ ከዚህ በኋላ ይምጣ እንዳትለኝ። ብቻዬን የምትፈልገኝ ከሆነ ግን የውይይት ጥሪ አቀርብልሃለሁ። ኦኬ በዚህኛው ርዕስ እኔ የአንተን ኡስታዞች የአንተን ወንድሞች በጠራሁበት ርዕስ ለአንተም አቀርብልሃለሁ። ኦኬ መጀመሪያ ግን ከእፎይ ጋር ያለህን ዲል ጨርስ።
ከእፎይ ጋራ እወያያለሁ፣ ከእፎይ ጋር ፊት ለፊት ተገናኝቼ ማውራት እችላለሁ ብለህ የፎከርከውን ከእፎይ ጋራ ተገናኝ እናውራና ከዛ የኔንም ስም ሜንሽን ስላደረግ እኔ በዚህ ርዕስ ማለት ነው እውነተኛ የአምላክ አገልጋይ ሐዋርያው ጳውሎስ ወይም ደግሞ ሙሐመድ ነብይ ብለህ ስለምትከተለው ማለት ነው በዚህ የውይይት ጥሪ ኔክስት ላንተ አቀርብልሃለሁ። እሺ ያን ጊዜ እናንተ መወያየት እንችላለን። መጀመሪያ ግን አንተ የምጨርሰው ዲል አለ። መጀመሪያ መጨረስ ያለብህ ውይይት አለ። መጀመሪያ የነገውን ውይይት ነገ 3 ሰዓት ኦኬ፣ ማናችሁም እንዳቀሩ ነገ 3 ሰዓት ማናችሁም እንዳቀሩ። እሺ ነገ 3 ሰዓት ላይ ማንም እንዳይቀር። ሙስሊሞችም ተጋብዛችኋል። ክርስቲያኖችም ለጓደኞቻችሁ ሼር አድርጉ። በዚህ ርዕስ ነገ ትልቅ ዲቤት አለ። ኦኬ በዚህ ርዕስ ነገ ሁለቱ ፊት ለፊት ተገናኝተው የሚያወሩ ይሆናል። ይሄንን በደንብ ላስጨብጣችሁ ብዬ ነው። ኦኬ ስለዚህ ማንንም አይደርብም። እኔ በግሌ ለብቻዬ ቪዲዮ ሰርተው ያቀረቡልኝ የውይይት ጥሪ የለም፣ የሰማሁት የለም። ማንም ኡስታዝ በውስጥ መጥቶ እኔን አላወራኝም ዲቤት እናድርግ ብሎ ያናገረኝ የለም። ማንም እኔን ያናገረኝ የለም፣ እንደነገርኳችሁ ማለት ነው። በውስጥ መጥቶ እንወያይ ብሎ ያናገረኝ የለም እኔ። ስለዚህ ማንም ባልጠራኝ የትም ሄጄ የማንም ተለጣፊ የማንም ተደራቢ ሆኜ አልወያይም ማለት ነው። ኦኬ ነገር ግን እፎይ በስነ ስርዓት ክብር ሰጥቶ አናግሯል። ይሄው በስነ ስርዓት አክብሮ እናድርግ ብሎ ቪዲዮ ሰርቷል ማታ። ዛሬ ደግሞ በውስጥ ሄዶ ይሄንን ሁሉ በትህትና ወንድማችን እፎይ ጽፎ አድርሷል። ይሄንን ፈርተህ የምትቀር ከሆነ ግን አይኔን ግንባሬ አድርገው ብለህ ከቲክቶክ ብጠፋ ነው የሚሻልህ። የነገውን ውይይት የምትቀር ከሆነ ማለት ነው። ይሄን ውይይት የምትቀር ከሆነ ስለዚህ እባክህ 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 ፕሊስ ተማሪዎችህን ነገ በእፎይ ፊት ዲፌንድ አድርግላቸው፣ እስልምናቸውን ተከላከልላቸው። እሺ መዝሙር ያሬድ እንኳን ደህና መጡ ብለናል። እግዚአብሔር ይመስገን። ክርስቲያን ሰላም ብያለው። ቢኒሻ ሁላችሁንም ሰላም ብያለው። ትንሽ አስተያየት ልስጥ። በሁሱ ኡስታዙ እንግሊዘኛ አይችልም የሚለው ነገር በጣም አስቂኝ ምክንያት ነው። ሂብሩንና ግሪኩን ሲያቀላጥፍ አልነበር እንዴ? ሂብሩና ግሪክ እችላለሁ ብሎ አልነበር? ያን ሰው መከራ ስናይ ነበር። እና ባይብል ሀብን ያው ባይብል ሁብ እያለ ቢያነበውም ግን ባይብል ሀብን በደንብ ነው የሚጠቀመው። በደንብ እያደረገ ጉግል ትራንስሌት እያደረገ እንግሊዝኛ እያነበበ ከኔ ጋርም እንዲሁም በዚህ ጉዳይ ላይ ኮንዶም ስንወያይ ሂብሩን ግሪኩን እያወጣ ነበረ ሲያወራኝ የነበረው። እና ያ ሁሉ እውቀት እንዴት ነው በአንድ ቀን የሚጠፋው? ከእንግሊዝኛም ዘሎ ሂብሩና ግሪክ ሲያወጣ የነበረ እውቀት ዛሬ እንዴት ሆኖ ነው አይችልም የሚባለው ነገር? እና ባይብል ሀብን እንደው እየተጠቀመ ብዙ ጊዜ ይኸው እያለ እያነበበ እንግሊዝኛ ብዙ ነገር ሲናገር ነበር እንዴ። እንደ ብዙ ልጆችም ይኸው እሱ እኮ እስልምና ሙስሊም የሚለው እኮ መሐመድ የሚለውም በመጽሐፍ ቅዱስ እንዳለ ያሳየን እሱ ነው። በእንግሊዝኛውም በሂብሩም በግሪኩም እያሉ መከራ ስናይ ነበር እኮ። እና አሁን ላይ መጥቶ አይችልም የሚለው ነገር በጣም እሱ አስቂኝ ነገር ነው። ሌላው በዲቤት ታሪክ አንድ ሰው አብሮኝ ይሁን አይባልም እንዴ? አንድ ሰው አብሮኝ ይሁን የሚከፍትልኝ የሚዘጋልኝ ይባላል። በዲቤት ታሪክ ዲቤት የሚያደርጉት ሰዎች ራሳቸው ናቸው። ዶክመንት ለመክፈትም ዶክመንት አዘጋጅተው መምጣት ያለባቸው በሚችሉት ቋንቋ። ወንድሞቻችን ጥሩነቱ ሁለቱም ኢትዮጵያዊ ናቸው፣ አማርኛ ይችላሉ። ስለዚህ በአማርኛ ብዙ የተዘጋጁ አጠሬራዎች እንዳላቸው ሙስሊሞቹ እናውቃለን፣ ፒዲኤፎች። ያንን ከፈለገ እሱን ይዞ መምጣት ነው ግዴታ። እንግሊዝኛ ቋንቋ መሰረት አይደለም። ልክ አረብኛ እኛ እስልምና ለመረዳት አረብኛ ችለን አይደለም የተረዳችሁት። እፎይም የተረዳው ሳውዲ ሀገር ሄዶ አረብኛ ቀርቶ አይደለም። በቃ ማንበብ ነው። በእንግሊዝኛ የተረጎማለ እሱ እናነባለን፣ በአረብኛ እነሱ ይናገራሉ፣ እኛ በእንግሊዝኛ እንከተላለን። ከዛ ደግሞ በአማርኛ ደግሞ ያለውን ደግሞ አብረን ቼክ እናደርጋለን ማለት ነው። ስለዚህ ይሄ ምክንያቶቹ ይቅሩና ይወያዩ። እኛም ታብታብ እያደረግን ኮፒ ሊንክ እያደረግን ጊፍት እየሰጠን እንከታተላለን። እንደ ማምለጫ ግን ተደርጎ ክርስቲያንና እፎይ ሁሱና ኢምራን የሚለው ነገር ይሄ የሌለ ነው በዲቤት ታሪክም። እና ስብሰባ አይደለም የተያዘው፣ ወይ ደግሞ ተሳራት ሆናችሁ ስለ መንገድ ስራ ስለ ውሃ ቁፈራ አይደለም የምታወሩት። ሃይማኖት ነው።
እነዚህ ደግሞ ሁለት ወንድሞቻችን ኡስታዝ ሁሱም ሆነ እፎይ በደንብ ብዙ ተከታይ ያላቸው ብዙ አዳማጭ ያላቸው ናቸው። ስለዚህ ይኸው ቁጭ ብለው በደንብ እስቲ አዳማጮቻቸውን ይናገሩ፣ ያስተምሩ። ይሄ ነው ትምህርቴ ይበሉ። ሁለቱም አንዱ መጽሐፍ ቅዱስን በእንግሊዘኛም በአረብኛም በፈለገው በአማርኛም ያቅርብ፣ አንዱ ደግሞ ቁርአንን በአረብኛም በእንግሊዝኛም ተርጉሟል፣ በኦሮምኛም አለ በአማርኛም አለ። ስለዚህ በዛ ዲስከስ ማድረግ ይቻላልና ምክንያት መደርደሩ ይቀርና ተገናኙ፣ አስተምሩን። ሆፕፉሊ እንማራለን። በዚህ ተልካሻ ምክንያት ሂብሩና ግሪክን መተርጎሙ ተረስቶ በአንዴ እንግሊዝኛ አይችልም ተብሎ በሚለው ምክንያት አያስኬድም ለማለት ነው። እና ክርስቲያንን መወያየት ካለበት ራሱን ችሎ ይወያያል። ራሱን ችሎ ሙሉ ሰው ነው። እፎይ ሙሉ ሰው ነው። ራሳቸውን ችለው ይወያያሉ። ይሄ እዚህ በአሜሪካ ሀገር ሚስት ባሏን አዝላ ወይ ደግሞ ባል ሚስቱን አዝሎ የሚያደርጉት ሩጫ ውድድር አለ እና የሆነ ደረጃ ሚስት ታዝላለች ወይ ደግሞ ከዛ ደግሞ በኋላ ደግሞ ባል አዝሎ ደግሞ ወደሚቀጥለው ይሄዳል። እና እንደዛ አይደለም። የመተዛዘል ቀን አይደለም ቀኑ፣ የእናቶች ቀን እንደምንለው ነገ የመተዛዘል ቀን እንዳታረጉበት። እና ራሳችሁን ችላችሁ ይወያያሉ። እፎይ ፈቃደኛ ነው። ለወንድማችን የጻፈለትንም ማነው ክርስቲያንዬ ፈቃደኛ እንትን ከሆንክ ሬዲ ከሆንክ ብታነብልን። ምክንያቱም መልእክቱን አይ ዶንት ቲንክ ብዙ ሰው ያየው አልመሰለኝም። ሁሱ ለማነው ሶሪ እፎይ ለሁሱ የጻፈለትን ምን ብሎ እንደጻፈለት መልእክቱን ብታነብልን እንደሱ ብታረጉ አሪፍ ነው። ከድራማ ውጡ ሙስሊም ወገኖቻችን። ይህን ሰሞን ድራማ በድራማ ሆናቸዋል፣ ከትልቁ እስከ ትንሹ ድረስ ማለት ነው። ሰው ያላለውን አለ እያላችሁ ቆርጣችሁ የቀጣጠላችሁ፣ የማይለውን ሆነ እያላችሁ ያልሆነውን ሆነ እያላችሁ ሙስሊሞቹ ራሳቸው እስኪታዘቧችሁ ድረስ ምንድነው እንደዚህ አይነት ነገር እያሳፈረን ነው፣ ለምንድነው የምትዋሹት እያሉ እስኪታዘቧችሁ ድረስ ነው። በእኛ ግን አንድም ነገር አልሰማችሁም። አንድም እፎይ ለምንድነው እንደዚህ ያዋሸው፣ ክርስቲያን ለምንድነው እንደዚህ ያዋሸው ያለ ሰው እስካሁን አልሰማችሁም። በሙስሊሞቹ ግን በጣም እየበዛ ነው። እና ይሄ ሁሉ ብዥታ ከሚፈጠር በቃ ጥርት ይበል፣ ተገናኙና አውሩ ለማለት ነው። ልጄ በቃ እያለችን ነው። እና እግዚአብሔር ይስጥልኝ ክርስቲያን፣ እያመሰግናለሁ። እሺ መዝሙር ያሬድ ቴንኪው፣ በጣም እናመሰግናለን። ያ ልጆች ወላጆች ሲያወሩባቸው አይወድም ይባላል፣ ለዛ ነው የተነጫነጫችው። ኤኒዌይስ ቴንኪው በጣም እኛም እሱን ነው እያልን ያለ ነው። መዝሙር ያሬድ በጣም ግልጽ ነው። በነገራችን ላይ ምንም አሻሚ ባልሆነ ማንም የማንንም እርዳታ ሳይፈልግ ይሄ ውይይት መደረግ ይችላል። ኦኬ ማንም የማንንም እርዳታ ሳይሻ ሳይፈልግ ይሄ ውይይት መደረግ የሚችል ስለሆነ ማለት ነው። ሜቢ እንግዲህ አላቅም የእሱን ፐርፎርማንስ ምናልባት እፎይ ፊት መቶ ሲቆም የሚፈጠረውን ነገር ነገ ነው የምናየው የሚሆነው። ምክንያቱም ይሄ ልጅ ከዚህ በፊት ከማንም ጋር ዲቤት ሲያደርጋቸው አላቅም። እፎይን ግን 2-3 ጊዜ ዲቤት ሲያደርግ እኔ በግሌ አይቼዋለሁ። ስለዚህ ምናልባት የዚህ ልጅ የዲቤት ፐርፎርማንስ አይታወቅም። እፎይ ጋር ሲመጣ የሚፈጠረው ነገር ስለማይታወቅ እነዚህን አይነት ኤክስኪውዞች በተማሪዎቹ በኩል ሂዱና እንግሊዝኛ አይችልም ብላችሁ ንገሩልኝ ብሎ የላከው አነሰሰሪ አላስፈላጊ ነገር ነው። ኦኬ አይ አልችልም እኔ ካንተ ፊት መቆም አልችልም ብለህ ሜቢ መመለስ የምትችል ከሆነ ቪዲዮ መስራት የምትችል ከሆነ ቪዲዮ ሰርተህ አሳውቅ። ነገር ግን ይሄንን ላይቭ እንዳትቀር ክርስቲያን። በነገራችን ላይ እንግሊዘኛ ካልቻለ እኮ መጨነቅ የለበትም። እንደው ማድረግ ያለበት እኔ እንግሊዘኛ አልችልም፣ ስለዚህ እፎይም ሲወያየ የዛ ሰዓት እንግሊዘኛ እንዳያወራ፣ እንግሊዘኛ ስለማልችል በምንግባባበት በአማርኛ ቋንቋ እናወራ ማለትም ይችላል እኮ ቪዲዮ ሰርቶ። እንግሊዝኛ ስለማልችል እኔ አብሮኝ የሚጓዩ ሰውም ይርዳኝ እንግሊዝኛ ባለመናገር፣ እንግሊዝኛውን ቢቀንስልኝ ደግሞ እንዲያው በቃ በአቅሜ ቢያደርግልኝ ማለትም ይቻላል። እንደዛ ቪዲዮ ቢሰራ ሞር ሁሉም ሰው ይረዳዋል። ያለበለዚያ ግን እንዳልኩት ነው ግሪኩንና ሂብሩን ሲያነብ የነበረ ሰው ሙስሊሞቹ ማሻአላ እያሉ ኡስታዙ እሱን እንግሊዝኛም ግሪክም ሂብሩም እውቀት አለህ እያሉ ማሻአላ ሲሉት የነበረ ሰው ዛሬ ደግሞ አይ እውቀት የለውም እንግሊዝኛ አይችልም የሚለው ስለማያስኬድ ወይ እሱ ራሱ ወጥቶ በቃ እኔ አልችልም እንግሊዝኛ፣ እፎይ በእንግሊዝኛ ሳይሆን ውይይቴ በዚህ ቋንቋ ቢሆን ብሎ ደግሞ ወይም ራሱ በክሊር ቢያደርግ አሪፍ ነው። ክርስቲያንዬ ያ በጣም እኛም እሱን ነው እያልን ያለ ነው። ምናልባት
ልክ ነህ። እንግሊዝኛ አልችልም፣ ሌላ ሰው ተጨማሪ ያስፈልገኛል ከሆነ ነገሩ እኔ እርዳታ ያስፈልገኛል። የሌላ ሰው እርዳታ ስለሚያስፈልገኝ አንድ ወንድሜን መጨመር እፈልጋለሁ። እንደዛ ብሎ በቪዲዮ መስራት ይችላል። እኔ ብቻዬን አልችልም ብሎ ቪዲዮ ይስራ መጀመሪያ ማለት ነው። ኦኬ። እፎይ ግን ብቻው መቆም ይችላል። በቃ ከዚህ በፊትም ደጋግሞ ሲጠራው የነበረው ብቻዬን ልወያይህ እንጂ ሌላ ተደራቢ ይዘው ይዤ ልምጣና እናውራ አይደለም ብሎ እፎይ ቪዲዮ ይሰራለት ማለት ነው። ስለዚህ እፎይ ብቻውን መቆም ስለሚችል ብቻውን ያድርግ። ሜቢ የእፎይን አሳያችኋለሁ። ከዛ በፊት ግን ልጅቷ የሰራቻቸውን 2 ቪዲዮዎች ላሳያችሁ። ኦኬ፣ የሰራቻቸውን 2 ቪዲዮዎች ላሳያችሁ። ትናንትና በምን መልኩ ነው የውይይት ጥሪን ያቀረበችው፣ ከዛ በኋላ ደግሞ በምን መልኩ ነው ዛሬስ ይህን ነገር አይታ የመለሰችው የሚለውን ላሳያችሁ። እንግዲህ እንደሚታወቀው ያለፈው ሐሙስ የነበረው የውይይት ጥሪ በሆነ ባልሆነ ምክንያት ውድቅ አድርገውታል። ስለዚህ ሙስሊሙ ነው ህዝቡ ላይ እየቀለደ ያለው ወይስ ክርስቲያኑ ነው ህዝቡ ላይ እየቀለደ ያለው የሚለውን ለማጠናከር ያክል ጆኒ የፊታችን ሰኞ ከነገ ወዲያ ማለት ነው የፊታችን ሰኞ ከምሽቱ 3 ሰዓት ላይ 9,000 ሰው አይደለም 40-50,000 ሰው ቁጭ ብሎ ቤት ላይ ይጠብቃችኋል። ኡስታዝ ሁሶ እና እፎይ ሁለታችሁ በተነሳው ርዕስ ላይ ርዕስ የተቀየረ ነገር የለም። እግዚአብሔር ወይም አላህ ትክክለኛው አምላክ የሚለው ነው ርዕሳችሁ ማለት ነው። የዛን ቀን የነበረው ርዕሳችሁ ይሄ ነው። ርዕሳችሁ አልተቀየረም። በዚህ ርዕስ ላይ የፊታችን ሰኞ ከምሽቱ 3 ሰዓት ላይ ጆኒ መታችሁ እንድትዋዩ ለህዝብ ደግሞ ይፋ እንድትሆኑ ውይይት አቀርባላችኋለች፣ ጥሪ አቀርባላችኋለች። ስለዚህ ሙስሊሙ ነው እየቀለደብን ያለው ክርስቲያኑ ነው እየቀለደብን ያለው የሚለውን እውነታ የቀኑ ቀን የምናይ ይሆናል። ማን ይቀር ይሆን? ማን ሆዴን ወገቤን ትከሻዬ በዚህ ወጥቶ በዚህ ወርዶ ይህ ሊሆን አብረን የምናይ ይሆናል። ይህን ቪዲዮ የምትከታተሉ መላው የእስልምና እምነት ተከታዮች እንዲሁም መላው የክርስትና እምነት ተከታዮች ሼር ኮፕሊክ እያደረጋችሁ ለብዙ ሰው እንዲደርስ ተባበሩ። እንዲሁም እንግዶች በቀኑ እንግዲህ እህታችን የሰራችው ማስታወቂያ በጣም ግልጽና ግልጽ ነው። አሻሚም አይደለም፣ ምንም አምቢጊቲ የለውም። በጣም ግልጽ የሆነ ነው። ምክንያቱም በቀደም አቅርበናል ብለው የተናገሩት የውይይት ጥሪ የነበረው ማለት ነው እፎይ ተቀብሎናል ብለው በውሸት በማጭበርበር በሐሰት የእፎይ የተናገራቸውን ቃላቶች አገጣጥመው ቪዲዮ ሰርተው ተቀብሏል ብለው ቤታቸው ውስጥ እንደ መንጋ የሚከተሏቸውን አጭበርብረው የወጡበት ስለሆነ ማለት ነው። ስለዚህ እፎይ ማንም ጋር አይሄድም፣ እናንተም ማንም ጋር አትምጡ ነው። እነሱ እዛ ተሰብስበው እሱን እንደፈለጉ ሚውት እያደረጉ እሱን እያስወረዱ ድምፁን እያፈኑ ነበር መጨረስ የፈለጉት ያን ቀን። እንደዚህ አይነት ቁማር የሚከተሏችሁን አጃጅሉበት። እኛን መቼም አታጃጅሉም። እንዴት ምን አይነት መንገድ መሄድ እንዳለብን እናውቃለን። በምን መልኩ መደረግ እንዳለበት እናውቃለን። እናንተም ፍትሃዊ በምትሆኑበት ነገር እኛም በማንጎዳበት መንገድ ደግሞ ውይይት ጥሪ ይቀርባል። የምትስማሙ ከሆነ ትቀበላላችሁ። የውይይት ጥሪ ይደረጋል። እዛ እናንተ አንድ ገስት ላይ ተሰብስባችሁ እያስወረዳችሁት እያስገባችሁት ሚዩት እያደረጋችሁት ብሎክ እያደረጋችሁት አንብሎክ እያደረጋችሁት ከእናንተ ጋር የሚጨማለቅበት ምንም ምክንያት የለውም። እሱ ትልቅ ሰው ነው። ኦኬ አይደለም እፎይ ይቅርና ከናንተ አንዱ ተራ ኡስታዝ ያን ቀን ገስት ላይ ከነበሩት አንዱን እኛ ቤት መቶ እያስወረድ ነው ብታዩ አይደለም እፎይን ማለት ነው። አይደለም በዚህ ልክ ኦዲየንስ ያለውን እፎይን ይቅርና ከናንተ አንዱ ተራ ኡስታዝ እኛ ቤት መቶ ብናስገባው ብናስወጣው ሚዩት ብናደርገው ብሎክ ብናደርገው ምንድነው የሚሰማችሁ? ያንን ነገር እኛ ላይ ለማድረግ ፈልጋችሁ ነው እንዴ? ያንን ነገር ለማድረግ ፈልጋችሁ ነው? ስለዚህ ይሄ መቼም አይሆንም። ይሄ የውይይት ጥሪ ቀርቧል። ሁሉም በኮስት ነው የሚገቡት። ማንም ቤት አይሄድም። ማንም ማንንም አያፍንም። ስለዚህ ይሄንን አድርጉ። ይሄንን ኦፈር እፎይ ተቀብሎ የውይይት ጥሪውን ተቀብሎ ከዚህ ሰው ጋር አደርጋለሁ እውነተኛ አምላክ አላህ ወይስ እግዚአብሔር የሚለውን ማለት ነው። እቺ ልጅ ዛሬ ቪዲዮ ሰርታ ነበር። እሱን እናዳምጠውና እንቀጥላለን። እንኳን ደስ ያላችሁ መላው የክርስትና
እምነት ተከታዮች እንዲሁም የእፎይ ደጋፊ የሆናችሁ ሙስሊም ማህበረሰባት እፎይ ውይይቱን ትናንትና በለቀቀው ቪዲዮ ላይ የውይይት ጥሪዬን አክሴፕት አድርጓል። ነገ ከምሽቱ 3 ሰዓት ሰኞ ከምሽቱ 3 ሰዓት ለመገኘት በሆስት ሬዲ ሆኗል። እኔም ሬዲ ነኝ። ቴንክ ዩ ሶ ማች። ከዚህ በመቀጠል እንግዲህ እንደነገርናችሁ ትናንትና በቪዲዮ ላይም እንደለቀኩት ወገቤን፣ አንጀቴን፣ ራሴን ማለት አይቻልም ብለናል። ስለዚህ አንዳንድ የምክንያት ዳቦችን እየተመለከትኩ እገኛለሁ። አንዴ በአካል ከሆነ በአካል ካልሆነ ከኔ ጋር መወያየት ከፈለገ የሚል እንዲሁም ደግሞ ለእረፍት ካልሆነ የሚል እሮሮ የውይይቱን ላለማድረግ እንዲሁም እንደ ባለፈው ሳምንት ድራማ ለመስራት አሁንም ጥረት እየተደረገ ይገኛል። አንቀበልም። እንደዚህ አይነት ፋላሲ አንቀበልም። ባለፈው የሰራችኋትን ፋላሲ እዛው አስቀምጧት። አሁን ፖለቲካችሁን የምናጠራበት የውይይት ጥሪ ነው። ይህ ጥሪ ለህዝብ ይፋ የማደርግበት እኔ በተለይ እንደ ፍትሐዊነቴ እንደ እውነታ ማንም ሰው እንደሚያገኝ ሚዲያ ላይ እንደምታወቀው እንደ ፍትሐዊነቴ ነገ ይህን ፕሮግራም የጠራሁት ማን በሙስሊሙ ላይ ማን በክርስቲያኑ ላይ እየቀለደ እንዳለ ግልጽ የምናደርግበት ነው። ስለዚህ ነገ ግልጽ የሚሆንበት ነው ማለት ነው። እንግዲህ አስተምሮን በተመለከተ ሁለቱም የሚሞግቱ ይሆናል። የራሳቸውን ሃይማኖት ይዘው የራሳቸውን ሃይማኖት ዲፌንድ እያደረጉ ማለት ነው የምንመለከት ይሆናል። ይህንን ዲቤት የምንመለከት ይሆናል። ሁላችሁም ነገ እንዳትቀሩ በደንብ ኮፒ ሊንክ ለማድረግ ሞክሩ። ቤቱን የፎይን እየገባችሁ ቪዲዮዎች እስካሁን እያስጠፉበት ነው ያሉት። ያው ኦፍኮርስ በተለያየ መንገድ ይልካሉ። አንዴ እንግሊዘኛ አልችልም፣ አንዴ ተደራቢ ያስፈልገኛል፣ ብቻዬን መቆም አልችልም የሚሉ ምክንያትና ሰበቦችን ወደ ጎን ታርገውና ይህንን ዲቤት አድርግ ነግ ሜቢ ጽዮን እንኳን ደህና መጣሽ። እፎይ እንኳን ደህና መጣ። ሰላም ብለናል። አንዴ ከዛ በፊት ክርስቲያንዬ ትልቁ ላይ አድርገኝና እንዴት የሰው ልጅ ይህን ያህል ሊዋሽ ይችላል ብዬ እስክደምም ድረስ ያዩዋቸው ቪዲዮዎች አሉ እና አንድ ቪዲዮ ላሳያችሁ ምን እየተባለ እንደሚዋሽ። እንግዲህ ባለቤቱ እዚሁ ስላለ እፎይ እዚሁ ጋር ስላለ መልስ እንዲሰጥበት ብዬ ነው። እንደው ብልሃልን ብዬ ራሱን እፎይ ልጠይቀው ነውና እንግዲህ ሰምተናል ብዙዎቻችን አክቹሊ እፎይ ሲናገር እና ምስክር እንሆናለን። እስቲ የራሳችን ለራሳችን እስቲ እንስማው። የሰውዬ እፎይ እንዲህ ብሏል ብሎ የሚናገረውን ነገር እንስማው። ተመልከቱ። ተረላብለሽ አንዴ የምን ፖስተር ነው እሱ ሲጀመር? ቆይ እኔ እንጃ። እኔ ምንድን ነው እኔ ግራ ገባኝ። እኔ ምንድን እንደሆነ ልጁ ያለ ድራቢ መምጣት አይችልም እንዴ? ብቻውን መቆም አይችልም? የማርያም መንገድ ነው። የማርያም መንገድ እኔ በጣም ግራ ገባኝ። ጭራሽ የሚናገረውን ሰማልኝ እንጂ እንዲህ ብሏል እፎይ ተብሎ የሚወራበትን ሰማ። እሺ እንስማው። ኦኬ ስሙ፣ አዳምጡልኝ በእናታችሁ። የሁሱና የኢምራንን ውይይት አንድ ላይ ተቀብያለሁ። ያው ቪዲዮ ፖስት ባረገው መሰረት ያው ከዚህ በፊት መጀመሪያ ውይይት ስለቀረበ ያንን ውይይት ተቀብሏል። ስለዚህ እንዴት እንደሚዋሹ እንግዲህ ተመልከቱ። የቱ ጋ ነው እፎይ የኢምራንንና የሁሱን ውይይት ተቀብያለሁ ብሏል እያለ ነው ወንድማችን የሚቀጥፈው። እስልምና እንዴት ውሸት እንደሚፈቀድ በግልጽ እያየን ነው። ተመልከቱ። በግልጽ ነው እንዲህ እየተዋሸ ያለው። አሁን እኔ እፎይ የምጠይቀው ጥያቄ አለ። እፎይ መቼ ነው እንዲህ ያልከው? ይሄ መልስልኝ። መቼ ነው እንዲህ ያልከው? እኔ ሳልሰማ። ሰላም ብያለሁ ሁላችሁም። ሰላም እንዴት ናችሁ? በህልሙ ይሆናል። እኔ በጣም ገረመኝ። እንዲህ አይነት ውሸት ግን ይፈቀዳል? ራሱ ቴክስቱ ምስክር ነው። ብዙም እኛ መልፋት አይጠበቅብንም። ዳኛዋም ስላለች ቴክስቱ ምስክር ነው። ማንኛውም ሰው የሚያውቀው ነው። ሰሞኑን የሰሯትን ተረትና ድራማ
ግልጽ የምናደርግበት ይሆናል ማለት ነው። ቴክስቱ ከፍ አድርገን እናሳያቸው መጨረሻ አካባቢ ላይ በድራማ የቆመ አስተምሮ ስለሆነ ድራማቸውን ይስሩ። ዳኛው አለች ፕላስ ቴክስታችን አለ። ስለዚህ ብዙ የሚያስጨንቀን ነገር አይደለም። እኛ ማለት እውነትን ነው የምናነግሰው። የምንዋሽለት አምላክ ስለሌለ ብዙም ቦዘር የሚያደርገን ነገር ያለ አይመስለኝም። ይዋሹ፣ እኛ እውነትን እናነግሳለን። ድራማ ይስሩ፣ እኛ ለእውነት እንሰራለን። እነሱ ስለኛ ስም ሁሌ የሚያወሩ፣ እኛ ስለ ነቢያቸው አስተምሮ እዚህ እናወራለን። እነሱ እኛን እፎይ ተሳዳቢ ነው እንደዚህ ነው ማለት ይችላሉ። ያልነውንም እያሉ ያው እንዲህ ብሏል ተሳዳቢ ነው ማለት ይችላሉ። ያንን ግን ነቢዩ እንዳለው እኛ እዚህ ለሰው እናስተምራለን። ስለዚህ አንዋሽም። ኃጢአት ነው፣ ንስሐ እንገባበታለን። እኛ ያ ስድብ የሚመስለው ግን ምንድነው? ስለ ክርስቲያኖች ነው። ለክርስቲያኖች ስድብ ሊሆን ይችላል የምንናገረው። እሱ እንደ ክርስትናው ለሚሉት ሁሉ ስድብ ነው ካሉን ለሚሉት ሁሉ እንደ ክርስትናው በክርስትናው ይቅርታ እንላለን። በእስልምናው ግን ነብዩ ያደረገው ነው፣ ነብዩ ያለው ነው። ስለዚህ ሙሐመድም ይቅርታ ሊጠይቅበት ይገባል ማለት ነው። እያንዳንዱ ያደረጋት ያላት አንድ ቃል አያመጡም። አንዲት ቃል ነው ያልኳችሁ፣ ሌላ አይደለም። ሙሉ አረፍተ ነገር ያልናትን ምናምን እሱን ተውት። ላልናት ነገር ለተናገርናት ነገር ቃላት ማምጣት አይችሉም፣ መረጃ የሌለው ማለት ነው። ነቢያቸው ያላለው ለተናገርናት ቹ ሚኒመም 80% ነቢያቸው ያለው ነው፣ ቃላቱ ጭምር 20% እንግዲህ ሳባዎቹን ደምሯቸው ታቢያኖቹን እና ሳባዎቹን ከደመራችኋቸው ከ100% የሚበልጥና ፐርሰንቱን እንትን ይለዋል። ስለዚህ ድራማ አንሰራም፣ አንዋሽም። ሚስቶቻችንን አላገባንም። አክቹዋሊ ብናገባም ሻዳ እና ሲዝም እንደነሱ የፕሮፋይል እየቀያየርን እኛ ክርስቲያኖች ስለሆነ እንደዚህ አይነት ቆሻሻ ልምምድ የለንም። ለእውነት ስለ እውነት ስለምናገለግል እንደዚህ አይነት የረከሰ ተግባር ውስጥ አንገባ። ሰሞኑን የተሰራው ድራማ ግልጽ ይሆንላችኋል፣ ነገ ማለት ነው። ግልጽ ይሆንላችኋል። ኤኒዌይስ እዛ ላይ የምናሳያችሁ ይሆናል ማለት ነው። ይምጣ ራሱን ችሎ ቴክስቱን በግልጽ ራስን ችለና መጅሊሱ 5000 አሰለምክ ሲለው የግድ ሰው ተደግፎ ነበር እንዴ? እኔ ክርስቲያን እኔ ሸምበቆ እንትን አይደለሁም፣ ሰው የምደገፈው ቀጤማ አይደለሁም። ንፋስ ሲመጣ መወላወል ድጋፍ አያስፈልገኝም። ኔስ ድጋፍ ይዤ እመጣለሁ። አልወጣኝም፣ አልተናገርኩም። ራሴን ችዬ የምቆም ሰው ነኝ፣ በራሴ የምቆም ሰው ነኝ። ስለዚህ የመጅሊሳችሁን የተረት ተረት ደጋፊ መሆኑን መጅሊሳችሁን ያኔ ታዩታላችሁ ማለት ነው። እፎይን ለማጥላላት 5000 ሰው አሰለመ ብላችሁ የሰራችኋትን ድራማ ነገ ለአንዴና ለመጨረሻ ፋይሏን እንዘጋትና ወደ መዝገብ ቤት አስገብተን ወደ ቀጣዩ ምዕራፍ እናልፋለን። አንድ ሰው እንቀንሳለን ማለት ነው ከቲክቶክ ላይ። ያ ነው ደጋግሞ የሰራትን ድራማ ለአንዴና ለመጨረሻ ጊዜ ኬሪየር ኢንድድ የምናደርግበት ቀን ይሆናል ነገር እና እንደዛ ነው። ያ እንግዲህ አስሎንጋስ ምንድነው ይሄ የውይይት ጥሪ በጣም ግልጽ በሆነ መልኩ ልጅቷ ቪዲዮ የሰራችውም አንተን ቪዲዮ የሰራው ማለት ነው። ልጆች ደግሞ ቪዲዮ ሰርተው በራሳቸው ፌስቡክ ላይም በነገራችን ላይ ይሄ የነገው የውይይት ድቤት እጅግ በጣም የሚጠበቅ ነው። ገብታችሁ ፌስቡክ ላይም የትኛውም ሶሻል ሚዲያ ላይ ብታዩ እነዚህን ፖስተሮች ታያዋቸዋላችሁ። እጅግ በጣም ሙስሊሞች ተናነሰ ባይዘ አባሾቹ ራሱ ከክርስቲያኖች ያልተናነሰ ጠብቀውታል እና በጣም ብዙ ቴክስቶች ነው ከነሱ ራሱ ይመጣልኝ። ይፈልጉት ነበረ
ለዘመናት ከቀሚስ ስር አልወጣ ያሏቸውን የሚፈልጉት ነበር ማለት ነው። ደፍሮ እንደሚመጣ እንግዲህ ተስፋ እናደርጋለን። የእናቴ መቀነት አደናቀፈኝ። አይሰራም። ገጥመህ መስሎኛል። እንደዛ ነው። አንድ ነገር ልናገርና ክርስቲያን በጣም ይቅርታ፣ ምናልባት ይዞት የሚመጣው ልጅ ከሱ ጋር መጀመሪያ ድቤት ያደርጉና ይጨርሱ። መጀመሪያ አይ ቲንክ ይመስለኛል በጣም ረጅም ጊዜ አንተም ይሄን ጉዳይ ካነሳ በኋላ በጣም ትልቅ ጭቅጭቅ ተነስቶ ነበር በአይሻ ጉዳይ እና በዛ ጉዳይ ላይ መልስ ሲሰጥ የተለያየ መልስ ነው የተሰጠው። እስከምናውቀው ድረስ አሁን ከአንተ ጋር ወያያለሁ ያለው ጭራሽ ነገር አልተከሰተም የለም የሚል ጠንካራ ሙግት ነው። እንደ ውስታዞቹ በጠቅላላ አረ ምንም ችግር የለም መሐመድ ታዲያ ከእሷ ጋር ግንኙነት ቢያደርግ ሚስቱ ናት፣ ምን ችግር አለ? 100 ኪሎ ወንድ እንኳ አላረፈባትም፣ የምትወዳቸው ባሏና ብለው ነው የመሰከሩት። ይሄ አሁን ከእሱ ጋር ተለጥፎ የሚመጣው ውስታዝ ሳይቀር ይሄን ያምናል፣ ይሄን ይቀበላል። አዎ ግብረ ስጋ ግንኙነት ተደርጓል ብሎ ተናግሯል ማለት ነው። በዚህ ላይ ብቻ አይደለም፣ በአንድ ቀን ከ9 ሚስቶቹ ጋር መሐመድ ሳይታጠብ ግንኙነት አደረገ የሚለውን ይሄ አሁን ከአንተ ጋር የሚወያየው ይክዳል። ጭራሽ የለም አልተፈጠረም ታሪኩ ነው የሚለው። ያኛው ደግሞ የአቀጣፊ ውሸታሙ ደግሞ ድምፅ እየቀጣጠለ የሚሰራው እሱ ደግሞ ከጦርነት ሲመጡ ሚስቶቻቸውን አፍቋቸው ስለነበረ ይሄ ነገር በአንድ ቀን በአንድ ተጥበት ተከናውኗል ይላል። ስለዚህ መጀመሪያ ሁለቱ ዲቤት ይግቡና እዛው ጉዳይ ጣጣቸውን ይጨርሱ። መጀመሪያ እርስ በርሳቸው ይስማሙ። የተለያየ ሀሳብ ይዘው ነው የመጡትና መጀመሪያ ሁለቱን እዛው ያንተን ይበሏቸው፣ ያወያያቸው። አንድ እሱን በደንብ መነገር መቻል አለበት። ተስማምተው ነው በየትኛው ሀሳብ ተስማምተው ነው እነዚህ ሁለቱ ኮላብሬት ያደረጉት? ሁለቱ እኮ በቁርአንና በሐዲስ የማይስማሙ ስለሆኑ ማለት ነው። ከዛ በተረፈ እፎይ ራሱን ችሎ የሚወያይ ሰው ነው። ራሱን ችሎ ነው ጥሪ ያቀረበው። ያም ደግሞ ቤቱን እየከፈተ ጥሩት ይምጣ ብሎ ተደጋግሞ ሲፎክር ነበር። እኔ ፊት አይቆምም ሲል ነበር ማለት ነው። ስለዚህ ይቁም። ቋንቋ ምናምን ኤክስኪውዝ አታርግ። ቋንቋ ምንም እዚህ ጋር የሚፈጥረው ነገር የለም። አረብኛ ነው ቋንቋችሁ። በአረብኛ በጣም ብዙ ጊዜ ሲሸውዱ ነበር ሰውን እና እኛ ነበር ካልን ማለት የነበረብን እኛ ነበር። መጽሐፎቻችሁ እንዳለ በአረብኛ ነው፣ ስለዚህ አስተርጉሙ አለበለዚያ እንወያይ ማለት የነበረብን እኛ ነበር። ግን እኛ እንደዚህ አይነት ኤክስኪውዝ አላቀረብም። በምንችለው መጠን ወደ እንግሊዘኛም ወደ አማርኛ አንደርስታንዲንግ እያደረግን ጥሪ ያቀርበንላችኋል። አድቫንቴጁ ለእናንተ ነው ያለው ማለት ነው። ይሄን መንገድ ይሄን ኤክስኪውዝ ይዛችሁ አትምጡ ማለት ነው። ስለዚህ መጀመሪያ እርስ በርሳችሁም ተስማሙ። እሱ ይቀድማል። በመጀመሪያ ተለጥፎ ለጥፈ በሀሳብ የማይስማማን ሰው ከአንተ አስተምሮ ጋር የማይድን ሰው ለጥፈ ይዘህ ከመምጣት በፊት መጀመሪያ ውስጣችሁ ያለውን ልዩነት አጥሩ። እሱን አጥርታችሁ ብትመጡ መልካም ነው ብዬ አስባለሁ። ከዛ ውጭ ግን በየትኛውም መንገድ ብትመጡ ሁለተኛ ድራማ አሰሩ፣ አጠልፉትም። ይሄን ውይይት በየትኛውም መንገድ ብትመጡ ምንም ብትፍጨረጨሩ አጠልፉትም። ቆሻሻ ነገር ሰርታችኋል። ያ የሰራችሁት ቆሻሻ ነገር መጥራት መቻል አለበት። በጣም የመጨረሻ ቆሻሻ ነገር ነው የሰራችሁት። ስለዚህ ይሄ ነገር ግልጽ መውጣት መቻል አለበት። በአደባባይ ይቅርታ መጠየቅ መቻል አለባችሁ ይሄን ቆሻሻ ስራችሁ። አለበለዚያ ውይይቷ በጭራሽ በየትኛውም መንገድ ብትመጡ ልጠልፉት ልታስቀሩት አትችሉም። እድል ማንሰጣችሁ በየትኛውም መንገድ። ስለዚህ የነገው አይቀርም፣ እንደሚመጣ ተስፋ እናደርጋለን፣ እንደሚወያይ ተስፋ እናደርጋለን፣ ለሁለተኛ ጊዜ እንደማይዋረድ ተስፋ እናደርጋለን። ሁለቱም ከራሱ ሰዎች ናቸው ጥሪ የቀረበለት። ሁለቱንም ገፍቶ ከቀረ ከዚህ በኋላ ቤቱን ከፍቶ አንድ ቀን በስህተት እፎይ ብሎ መናገር እንዳይችል ሆኖ ነው ነገሩ የሚዘጋው። መናገር መብትም የለውም። ምንድነው ሞራልም ሊኖረው አይገባም። በቃ እየመጡ እኛንም የሚያዘጉን እዛው ይይዛሉ ማለት ነው። ስለዚህ ይሄ በዚህ ነው መዘጋት ያለበት። እንግዲህ ለነገ ተስፋ እናደርጋለን። ለእፎይ ደግሞ ያው እግዚአብሔር በነገር ሁሉ ይርዳ። አንተ እውነትን ክርስቶስን ስለያዝክ እውነት
የነቢያት ሃይማኖት ማን ነው የሚለውን በድፍረት ይህንም ነገር ባይዘዌ አንድ ነገር ልናገር፣ በድፍረት የነቢያት ሃይማኖት እስልምና ብለው ሲናገሩ እንሰማለን። ምንም ማስረጃ ሳይዙ አንድ ማስረጃ ሳይኖራቸው ማለት ነው። ቁርአንና ቁርአንን ብቻ ይዘው እንዲህ ብለው ተረት ይዘው ማለት ነው፣ ይቅርታ አድርጉልኝ፣ እንዲህ ብለው በድፍረት ይናገራሉ። የነቢያትን አስተምሮ ግን አያውቁትም። ይሄ ነው ውይይቱ። የነቢያት አስተምሮ ማን እንደሆነ እናውቀዋለን እኛ። ስለዚህ እፎይ በነገር ሁሉ እግዚአብሔር ይርዳ፣ ነገ ሁሉ ነገር እንደሚስተካከል፣ ማን እውነተኛ አምላክ እንደሚገዛ፣ ማን እውነተኛ እንደሆነ የምናይበት ነው። ማን ደግሞ ፈርቶ እንደሚቀር የምናይበት ነው ማለት ነው። ያ ኧረ የነገው ዲቤትማ ኧረ ይቀራል። የሚቀር አይመስለኝም እውነት ለመናገር ያለ ክራንች የሚመጣ ነው የሚመስለኝ። ክራንች አያስፈልገውም፣ ድጋፍ አያስፈልገውም። በሁለት እግሩ እየተራመደ እንደሚመጣ እኔ ለምን እንደሆነ አላውቅም ተማምኜበታለሁ። እና ከእኔ በላይ ግን የእኔ መተማመን ዞሮ ዞሮ ላንተ ምንም አያደርግልህም። ተማሪዎችህን ግን ነገ እንድትታደጋቸው። ሲሪየስ ግን ይሄ ኦፌንድ የመደራረግ ጉዳይ አይደለም። አሁን ኦኬ በየመሃሉ የምናገራቸው ነገሮች ምናልባት አንደርስታንድ ላይ ያደርግ ይችላል። ምናልባት ተማሪዎቹ መጥተው እንደነገሩን እነዚህ ተማሪዎች መጥተው በውስጥ የነገሩን እሱ ስለማይችል ነው እንግሊዘኛ ቋንቋ አይችልም ብለው የተናገሩትን ልጆች ችግር የለውም፣ አንተ በምታውቀው ቋንቋ፣ አንተ በምትረዳው ቋንቋ፣ ሁለታችሁንም በሚያግባባ ቋንቋ አውሩ ነው። ሁለታችሁንም የሚያግባባ ቋንቋ አለ፣ የምትተማመኑበት ቋንቋ ይኖራል፣ በዛ ታወራላችሁ፣ ምንም ችግር የለውም። ይሄ በእንግሊዘኛ አልችልም ለመደበቅ ትርጉም የለውም። አንዴ እንግሊዘኛ አልችልም ብለው ይደበቃሉ፣ አንዳንዴ ደግሞ አረብኛ አታውቁም ብለው ይደበቃሉ። በመቻላቸውም ባለመቻላቸውም የሚደበቁ ሰዎች ናቸው። እኔ በጣም የሚገርመኝ ነገር ሰው ባለዋቂነቱ የሚኩራራ በማውቁ ደግሞ የሚያጭበረብር ሲሆን በጣም ነው የሚያስጠላው። በነገራችን ላይ አላዋቂነትን ተኩራርተበት አይ እኔ እንግሊዝኛ ስለማልችል በጣም ውይይት አላደርግም ሂዱና ንገሩት ብለህ ተማሪዎችን ልከህ ይሄ እኛ በነገራችን ላይ ተረድተንህ ነው እንጂ ከቲክቶክ የሚያስወግድ ንግግር ነው እንድትናገር ያደረከው። ከቲክቶክ የሚያስወግድ ንግግር እንደዛ መናገር አልነበረብህም። ችግር የለውም እኛ አንደርስታንድ ስለምናደርግ ዋናው ዞሮ ዞሮ ነገኛ ሁላችንም ትምህርት የምናገኝበት የቲክቶክ ላይቭ ሴሽን ከምሽቱ 3 ሰዓት የሚደረገው በወንድማችን እፎይና በኡስታዙ ማለት ነው። ፖስተር ላይ በምታዩት በእነሱ በሁለቱ መካከል በራሳቸው ኮሆስት እፎይም ኮሆስት ይከፍታል፣ ልጁም ኮሆስት ይከፍታል። ከዛ በኋላ ዳኛ ሶስተኛ ኮሆስት ትከፍታለች፣ ይወያያሉ። ፒሪየድ። ሌላ ምንም ግልጽ ያልሆነ ነገር የለም። 3 ሰው 4 ሰው 5 ሰው የሚባል ስብሰባ የለም። ምክንያቱም እዛ ላይ ስመጣ እኔ እፎይን አልወክልም፣ እፎይ እኔን አይወክልም። ኦኬ ለምሳሌ እኔና ቢኒ አንድ ላይ ዲቤት ብናደርግ እኔ ብሳሳት እፎይ ቢኒ ሊጠየቅበት የሚችል ኮንዲሽን ሊኖር ስለሚችል ማለት ነው። እኔ ደግሞ ያ እንዲሆን ከሌላ ሰው ጋር ድራቢ ሆኜ መግባት አልፈልግም። ኦኬ አንደኛ። ሁለተኛ ደግሞ እፎይ ብቻውን መቆም የሚችል ብቻውን ዲቤት ማድረግ የሚችል ብቻውን መክፈት የሚችል ስለሆነ በቂ ነው ብዬ አምናለሁ። እሱም ደግሞ ከምንም በላይ እኛ ሁላችንም እፎይን ከምናምነው በላይ እሱ በራሱ ይተማመናል፣ በራሱ ኮንፊደንስ አለው። ምክንያቱም ክርስቶስን የያዘ ወታደር ስለሆነ ማለት ነው። እኔም እግዚአብሔር በሰጠኝ ኃይልና ጸጋ በራሴ ይተማመናለሁ። ያለማንም ድጋፍ ለመቆም ክርስቶስን ጠይቀዋለሁ። ስለዚህ በዛ ስለምተማመን ማለት ነው እኔ የውይይት ጥሪ ያቀረብኩላችሁ እነዚህን ማለት ነው። ኡስታዞች ጥሩልኝና ከነዚህ ጋር እኔ እወያያለሁ። የነገው ግን እፎይና ይህ ኡስታዝ ማንም እንዳይቀር ለጓደኞቻችሁ በሙሉ አዳርሱ፣ ለጓደኞቻችሁ ሼር አድርጉላችሁ። ኦኬ ሳይዘጋን ተንፍስ። እንዴት ናችሁ? ደህና ናችሁ ወይ? ደጅ ከመጥናት የተነሳ ላውራ የነበረው ራሱ ጠፋብኝ። ሁላችሁም ሰላም ብያለሁ። ይመስለኛል ይሄ ትንሹ ልጅ ተሳዳቢው ልጅ በዳይፍ አዲስ የሚያመጣው ልጅ አብሮ እንዲገባ የተፈለገው ያው ስለ መሐመድ ያልሆነ ነገሮች ይወራል ምናምን ብሎ አስቦ ነው፣ በመሐመድ ስለሚያፍሩ ማለት ነው። ግን ሊያወሩ የሚወያዩት ስለ አላህ ስለሆነ ሀሳብ እንዳይገባቸው በደንብ ብትነግራቸው እፎይ ማለት በቂ ነው። አላህ
አንድ ነው አምሳያ የለው ምናምን እየተባለ ሲዘፈንለት ስለነበረው አላህ ነው የሚወያዩት እንጂ ስለ መሐመድ ስብዕና ስላልሆነ ብዙም ሀሳብ እንዳይገባቸው ብትነግራቸው ባይነኝ። ሲቀጥል ደግሞ የሐሙስ ለታው ድራማ መሆኑን የምታውቁት እንግዲህ አስቡት። እነዚህ ትልልቅ ኡስታዝ የተባሉ ናቸው፣ መጽሐፍ ጻፍን ያሉ ናቸው። እንደዚህ አይነት ኡስታዞች እንደዚህ አይነት ውይይት ነው ወይ የሚያደርጉት? እንግዲህ ከ2 ሳምንት በኋላ እነ ዳኒ ይወያያሉና በስርዓቱ ነው በውስጥ ሁሉ ነገር ያወሩት። እንኳን ይቅርና ሰዓት አይደለም ማውራት ሊያወሩ የሚገባቸውን እንኳን በስርዓቱ ያወሩት ማለት ነው፣ የተነጋገሩት በውስጥ። ሶ ውይይት ማለት በቃ እንደዚህ ነው። እነሱ ፍላጎት ቢኖራቸው ድራማ ባይሆን ኖሮ እንደዚህ አይነት ነገር ነበር የሚያደርጉት። ፍላጎታቸው ውይይት ቢሆን ግን ድራማ ነው። ትልልቅ ኡስታዞች 8 ሆነው እንግዲህ አስቡትና ሙስሊሞች እዚህ ጋር ሊታዘቡ የሚገባው ነገር ይሄ ነው። ምን ያህል ያኔ እንዳሾፉባቸው እንደሚቀልዱባቸው እንዲረዱ ነው። በተረፈ ልጁ ባለጌ ልጅ ነው፣ ገና ልጅነቱን ያልጨረሰ ነው። አጠራሩ ራሱ አያምርም። ዳይፍ አዲስ ነው የሚያመጣው፣ በቂ መረጃ እንኳን የማያመጣ ልጅ ነው። ስለዚህ ከሱ ጋር ታች ወርዶ ራሱ እንትን ማለት አያስፈልግም። ስለዚህ አንድ ለአንድ በቂ ነው። ባይሆን እናንተ ከወጣችሁ በኋላ ከክርስቲያን ጋር መቀጠል ይችላል፣ ወይም ደግሞ በሌላ ጊዜ ተነጋግረው በውስጥ ተነጋግረው ሰዓት ተመዳድበው እንደዛ ማድረግ ይችላሉና በተረፈ ይቅናቅ። ጌታ ግርማ ሞገስ ይሁንክ። ሁላችሁንም አመሰግናለሁ። ያ ኤኒዌይስ እኛ ዊ ዶንት ኬር እነሱ እርስ በራሳቸው ስላለባቸው ችግር ነው። ያ ዋናው ምንድነው እሱ እለት እለት ስማችንን የሚጠራው በእኛ መጠን ተከታይ ያለው 1.2 ሚሊዮን ነው አይደል ያለው። አንድ መስፈርት የሚያደርጉት አናፈምስም አይደል? መቼም እሱ እኔን አላፈምስም አይለኝም። ከሱ ያልተናነሰ በሙስሊሙ እንኳን ያቀኛል፣ እንኳን ክርስቲያኑ። ስለዚህ ምንም የሚያስጨንቅ ነገር የለውም። እሱን ሸልሞ እኔን የከሰሰው መጅሊስ ነገ ወይም መርዶ ይቀመጣል ወይንም ደግሞ ርችት ይተኩሳል። የደስታ ሚሴጁ ለመጅሊሱ ስለሆነ ማለት ነው። ታርጌታችን መጅሊሱ ነው። እዚህ ጋር ቲክቶክ ያሉት አይደለም ታርጌታችን እኛ። እኔን ሂምሌን ለማድረግ ሳስበው መጅሊሱ የሐሰት ድራማ ሰርተው የተጫወቷትን ቁማራ ወይን ተበልተናል ይሏታል ወይንም በልተናል ይላሉ። አላማችን ቲክቶክ ላይ ያሉትን አይደለም፣ አድሬስ የምናደርገው መጅሊሱን ነው። እውቅና ሰጥቶ የሸለመውን መጅሊሱን ነው። እኔ ላይ ከክልል እስከ ወረዳ ከዞን እስከ አዲስ አበባ እስከ አገር አቀፍ የመግለጫ ማዕት ሲያወጣብኝና የተለያየ ነገር ሲያደርገኝ ከቆየ በኋላ በየቦታው ኢሚዲየትሊ እውቅናና ሽልማት ለሰጠው ለዚህ መጅሊስ ነው አድሬስ የምናደርገው እና ድጋሚ ወይን ይደሰታል መጅሊሱ ያንን እንደተደሰተው እሱ ነው ወይንም ደግሞ ሀዘን ይቀመጣታል ማለት ነው። ምን ቀን ነው ፎይን እንትን ያልነው የሰደብነው የተቸነው የከሰስነው የሚልበት ይሆናል መጅሊሱ። ምን ስንሆንስ ነው ይሄንን የሸለምነው እንደዛ ድራማ የሰራ ነው ብሎ ይላል ወይንም መጅሊሱ። ወይንም ደግሞ ትክክል ነበርን ፎይን ማሳደዳችን ፎይን መክሰሳችን ትክክል ነን ይላል መጅሊሱ ማለት ነው። ለእኔ ትልቅ ቫሊዩ ስላለው ይሄ እዚህ ቲክቶክ ሩር የሚሉት ታዋቸው እነሱ በረሮ ናቸው። እንኳን በእኛ ሰዎች በራሳቸው ሰዎችም ከቲክቶክ ውጭ የሚያውቃቸው የለም። ኤኒዌይስ ዋናው ታርጌታችን አላማችን መጅሊሱን አድሬስ የማድረስ ስራ ነው የምንሰራው። ቁጭ ብለው እንዲታደሙን እንፈልጋለን። በእርግጥ ያው ቁጭ ብለው እንደሚከታተሉ አሁን እያንዳንዱ ንግግራችን እንደሚከታተሉ አውቃለሁ። ነገ ደግሞ በደንብ እንድትከታተሉ መጅሊሱ ላይ ያላችሁ በደንብ እንድትከታተሉ የከሰሳችሁብኝ እያንዳንዱ ያነሳችኋቸው ፋይሎች አገር ተቋራጭ አሸባሪ ብላችሁ የከሰሳችሁት ውድቅ ቢሆንባችሁም ከሳችሁ ሞሮፍ
ዛሬ ነገ ትሰሙታላችሁ ማለት ነው። ማን ነው መከሰስ ያለበት የሚለውን ነገ ትሰሙታላችሁ። ወይን ዝም ባልን ነበር ባልከሰስ ነው ነበር ወይን ትላላችሁ። ይሄን ሸልመን እንደሸለማችሁ ትጀላችሁ እመጣለሁ። አስታውሱ። እኔን እንደከሰሳችሁኝ እሱን እንደሸለማችሁ ተጀ መጥቼ የከሰሳችሁብኝ እያንዳንዱ ያነሳችኋትን ደግሞ አሳያችኋለሁ እስተነ መረጃው ማለት ነው። እንዲህ ብሏል፣ እንደዚህ ሆኗል፣ እንደዚህ ተፈልጧል ያላችሁትን እያንዳንዱ ማምጣት ካልቻልኩኝ በማድረጋችሁ ትገፉበታላችሁ። እንደ አዲስም ማንቀሳቀስ ትችላላችሁ ክሳችሁን እና እንደዛ ለእኔ ትልቅ ቫሊዩ ስላለው ማለት ነው። አይ ምንም ጥርጥር የለውም። ነገ እነዚህ ሁኔታዎች እስካሁን የተናገርካቸው ማለት ነው ጥርት ብለው ክርስቲያኑ ማህበረሰብ ያው ያለውን ነገር በደንብ አንደርስታንድ እንደሚያደርግ እናውቃለን። ነገር ግን አንዳንድ ሙስሊሞች ብዥታ ስላለባቸው እነዛን በጭፍን ከመከተላቸው አንጻር አንተ ላይ ያላቸው የተወሰነ ቅራኔ ስላለ ያንን የሚጠራበት ነው። ኦኬ ይሄም ቢሆን ግን በነገራችን ላይ የእፎይን አንድ ላይ የተከታተለ ሙስሊም እፎይን በምንም ነገር ዳውት አያደርገውም፣ በምንም ነገር አይከሰውም። እዛ ሄደው ስሙን እንደሚያጠለሹት እንደሚሳደቡ አይደለም በፍጹም። ገብቷቸዋል። ትንሽ አስቸጋሪነቱ ምንድን ነው? ስድብ የሚመስሉ ነገሮች ምናልባት መጽሐፍ ተገልጠው ሲነበቡ ስድብ የሚመስሉ ነገሮች ሊኖሩ ይችላሉ። እነዛ ግን ከእፎይ ክፍተት ወይም ደግሞ ከኛ ንግግር የመነጨ አይደለም። ኦኬ ከኛ አንደበት የወጣ አይደለም። እኛ ምናልባት በቀጥታ መጽሐፍቱን ስናነበው እናንተ ጋር የሚሰጠው ሞቲቭ የተለየ ነው የሚሆነው። ስድብ ይመስላችኋል። ቃል በቃል ለምሳሌ አንድ ቃል ብናገር ያ ነገር በጣም ብልግና ነውር ስድብ ይመስላችኋል። አንፎርቹኔትሊ ግን ወይ ሀዲስ ላይ ያለ ነው ወይ ቁርአን ላይ ያለ ነው ወይም ደግሞ በጣም ታላላቅ የሙስሊም ሊቃውንቶቻችሁ ያንን ነገር የተናገሩት ያብራሩትን አውጥተን ስናነብ ነውና እንደዛ ስለሚመስላችሁ ያ ነገር ክላሪፋይ ይሆንላችኋል። ያ ነገር ነገ ግልጽ ይሆንላችኋል። ለሙስሊሞች በተለይ ለሙስሊሞች አብዛኛው ኦዲየንሱ ከክርስቲያኑ ማህበረሰብ ባልተናነሰ እፎይን ሙስሊሞች በደንብ ይከታተሉታል። ሁለቱም የእስልምና ሴክቶች በተለይ ሀገራችን የሚገኙት ወሃቢያና አህባሽ ማለት ነው፣ ሁለቱም ጋር ተደራሽ ነው። በተለይ አህባሾች የነገውን ውይይት እጅግ በጣም በጉጉት ይጠብቁታል። ምክንያቱም እፎይ በነገራችን ላይ አንተን ብቻ አይደለም 2 ዓመት 3 ዓመት ሙሉ አስለምኖህ ነገ እመጣለሁ ያለው ማለት ነው። 2 ዓመት ከ2 ዓመት በላይ ለምነኸዋል እንወያይ ብለህ አንተን ብቻ አይደለም እጅግ በጣም በርካታ የአህባሽ ኡስታዞችም እኛም ስንጠራው አልመጣም፣ አይመጣልንም፣ እንዴት አንተን እሺ ያለ የሚል አይነት ንግግር የተናገሩ ኡስታዞች የአህባሽ ኡስታዞች አሉ ማለት ነውና ሜቢ ካንተ ጋር ያለውን የውይይት ሁኔታ ካዩ በኋላ ከዛ በኋላ በምን መንገድ ከእርሱ ጋር መወያየት አለብን የሚለውን ለእነሱም ግልጽ የሚሆን ነው። ሙስሊሞችም ክርስቲያኖችም ነገ እንዳትቀሩ። ታላቅ የሆነ የሃይማኖት ዲቤት አለ። እውነተኛ አምላክ እግዚአብሔር ወይስ አለህ የሚለው ፊት ለፊት የምታዩት በሁለት ኮሆስት ይከፈታል። 3ኛ ዳኛው አለች። ከዛ በኋላ በሰላም በፍቅር ጥሩ የሆነ ሃይማኖታዊ ውይይት እናያለን ብለን ሁላችንም ተስፋ እናደርጋለን። ሜቢ ለመጨረሻ ጊዜ ለማሳየት ያክል ከመዝጋቴ በፊት እንግዲህ እፎይ አክብሮ በስነ ስርዓት የጻፈለት ቴክስት ይህን ይመስላል። በስነ ስርዓት ሰላም ላንተ ይሁን ኡስታዝ ኩሱ፣ እኔ ደጋግሜ የውይይት ጥሪ ሳቀርብልህ በተለያዩ ምክንያቶች ስትዘገይ ቆይተሃል። በቅርቡ ደግሞ እኔ ሳላውቅና ምንም አይነት የጋራ ስምምነት ሳይኖር የራሳችሁን የውይይት ጥሪ አዘጋጅታችሁ ፈራ ቀረበ ማለት በህዝብ ፊት የፈጠራችሁትን የተሳሳተ ትረካ ታዝቤያለሁ። ይህ አይነቱ ተግባር እውነትን ከመፈለግ ይልቅ ርካሽ የፖለቲካ ትርፍ ለማግኘት የሚደረግ ጥረት ይመስላል። እውነቱን ለህዝብ ግልጽ ለማድረግ ማን ትክክለኛውን የነቢያት መንገድ እንደያዘ ለማረጋገጥ በመጨረሻ ሰኞ ማለትም በ3/9/2018 ነገ ከምሽቱ 3 ሰዓት ላይ ለውይይት እንገናኝ። ኦኬ ይሄው በስነ ስርዓት መልካም የውይይት ጊዜ ይሁንልን ብሎ መልካም ምኞቱን ተመኝቶ
እፎይ አክብሮ ሜሴጅ ልኳል። እንግዲህ ያው ወንድማችን እፎይ ይህንን ሜሴጅ ልኳል። ነገ የምናይ ይሆናል ማለት ነው። ውይይቱን ነገ የምንረዳው ይሆናል። ሁላችሁም እንዳትቀሩ ተጋብዛችኋል። ምናልባት የምታውቋቸው ካሉ በቀጥታ የእፎይን ፕሮፋይል እየነኩ ነገ ኮሆስቱን መከታተል ይችላሉ። ኦኬ፣ የእፎይን ፕሮፋይል እየነኩ መጥተው መከታተል ይችላሉ ማለት ነው እና ሁለቱንም የሚመጥን ቶፒክ ነው። ክርስቲያኑንም ሙስሊሙንም ያማከለ ቶፒክ ስለሆነ በጣም ቤዚክ ለድህነት ወሳኝ፣ በተለይ ምንም የማያውቁ ሙስሊሞች ነገ ትልቅ ትምህርት የሚያገኙበት ከመሆኑ አንጻር ምንም ስድብ አያስፈልግም፣ ምንም መጥፎ ንግግሮች አያስፈልጉም፣ እንደማይደረጉም ተስፋ እናደርጋለን። ሀርሽ የሆኑ ቃላቶች ያው ኮሜንት ላይም ኮሜንት እንዳታረጉ፣ መጥፎ ነገር እንዳትናገሩ። እንግዲህ መልካም ጊዜ እንዲሆንልን ለሁላችንም እመኛለሁ። ሜቢ ግን አሁንም ደግሜ ስናገር እኔ የውይይት ጥሪ ከማንም መልእክት አልመጣልኝም። ማንም በውስጥ ያወራኝ እንደዚህ የጻፈልኝ የለም። ኦኬ፣ አንተ ስሜን ሜንሽን አድርገሃል 2-3 ጊዜ። ነገ ከእፎይ ጋር ጨርስና ከዛ በኋላ እኔ እናንተ ምናልባት የምትፈልገኝ ከሆነ አቀርብልሃለሁ። አንተ የምትፈልግ ከሆነ አቅርብልኝ። ከዛ በኋላ ከተስማማን በርዕሱ ነገ ሌላ ቀን የምንወያይ ይሆናል። የነገውን ግን ከእፎይ ጋር ጨርስ ማለት ነው። የነገውን ፐርፎርማንስ እናያለን። ከዛ በኋላ የውይይት ጥሪ እናቀርብልሃለን። እኔ ያቀረብኩላቸው ኡስታዞች አሉ። እነሱ እስካሁን ምንም መልስ የሰጡኝ የለም። እንግዲህ ምናልባት መልስ የሚሰጡኝ ከሆነ የምንመለከት ይሆናል። ነገር ግን ይህንን የውይይት ጥሪ ሁላችሁም ተጋብዛችኋል ማለት ነው። እንዳትቀሩ እሺ። ይህን የውይይት ጥሪ ሁላችሁም ተጋብዛችኋል። ማንም እንዳይቀር ለጓደኞቻችሁ ሼር አድርጉ፣ ለጓደኞቻችሁ አዳርሱ፣ ፖስት አድርጉ። ፌስቡክ ላይም ቲክቶክ ላይም የተለያዩ የሶሻል ሚዲያ ፕላትፎርሞችን ተጠቀሙ። ነገ እንዳትቀሩላችሁ ማለት ነው ከምሽቱ 3 ሰዓት ጀምሮ። እፎይ እንግዲህ ከወዲሁ እኔ መልካም ምኞቴን እገልጻለሁ። ምናልባት መልካም ምኞታችሁ መግለጽ የምትፈልጉ ካላችሁ ቀጥሉና እንጨርስ ይመስለኛል። ሳይዘጋብ እንገናኝ። ነገ ደግናችሁ። እፎይ ግን እግዚአብሔር ከአንተ ጋር ይሁን፣ በርታለን። ይህን ነው የምንለው። ወገን ታች ያላችሁ ኮፒ ሊንክ የሚለው እንዳትዘናጉ፣ እዛ ላይ ፎከስ አድርጉ ፕሊስ። ዋናው እሱ ነው። በኋላ ላይ ደግሞ እሱን አድርገው ፈርቶ ቀረ ብሎ ፖለቲካንም እንዳይሰሩ እያወቃችሁ ስጧቸው። እሱ እንትን የሚለን ከሆነ 4ኛ አካውንታችንም እንጠቀማለን። ኢንኬስ 3ኛ አካውንታችን የሚያስወጣን ከሆነ የሚዘጉብን ከሆነ 4ኛ አካውንት ስላለን መጠባበቂያ ያለን ችግር የለው። ይህንኛው አለ። እግዚአብሔር ከአንተ ጋር ይሁን ወንድምህ፣ እግዚአብሔር ከአንተ ጋር ይሁን። በጣም ተስፋ አለን። ምንም አይቆይም። 30 ሰከንድ የሚለው እንደተባለው በዛው ይዘጋል። ያ 4ኛውን ማታውቁት 4ኛውን ሰብስክራይብ አድርጉ፣ ፎሎ አድርጉ። አክቹዋሊ ይመጣላችኋል እንትኑ ስንገባበት። ኢንኬስ 3ኛውን የሚያዘጉብን ከሆነ ማለት ነው፣ ሪፖርት የሚያደርጉብን ከሆነ ነው። አደርጉብኛል ብዬ አላስብም። ውይይቱን ስለሚፈልጉት እፎይ ይሮጣል እያለ ነው። ሩጫ እኮ ያዋጣል። አንተ እነ ቀነኒሳ እና ኃይሌ ታዋቂ የሆኑት በሩጫ ነው። አዋጣም ብለህ ነው። ነብይህም እኮ ከሂራ ዋሻ ሮጦ እኮ ከድጃ ጋር ገብቶ እኮ ነው። ስንት ቢሊየን ህዝብ እየተከተለ ያለ በቢሊየን። ሩጫ ያዋጣል። ተው፣ አዋጣም ብለህ ነው። ያዋጣል። ሩጫ መሮጥ ያዋጣል። ቢያንስ አሁን ከቀሚስ ስር አልወጣም ያሉት ናቸው የተቸገር ነው እንጂ ሮጥ በል ተንቀሳቀስ። ጥሩ ነው መሮጥማ። ሩጫ ያዋጣም እንደ እናንተ ሰዎች። በጣም ጥሩ ነው። ሪከርድ ለመስበር ከሆነ አሪፍ። ቦርጭ ይቀንሳል። ቦርጫውን ያነሳሉ። ማይክ እውነት ነው። ሳይንሱም ይላሉ። ማን ይነሳለን? ሳይንሱም ይላል ምናምን ነገር የሆነች ሀሳብ ላንሳና እኔ መጨረሻ ላይ ያው ክርስቲያንም ሊዘጋ ስለሆነ ሰላም ብያለሁ ሁላችሁንም። ፋሚሊ ፕላስ እንደምን አላችሁ? የአንዳንድ ነገሮችን ታዝበናል። የሆነ የመጨረሻው 11ኛው ሰዓት ይመስላል እና ነገርየው
የሆነ የጨነቀ ዕለት ምናምን ነው እየታየኝ ያለው። ግን ነገሩን እንደዚህ በቅርብ ሆናችሁ ካስተዋላችሁት እፎይ በተደጋጋሚ ለዚህ ኡስታዝ የውይይት ጥሪ ያቀርባል። ነገር ግን ምንም ውሃ በማይቋጥሩ ሰበቦች ነው እነዚህን የውይይት ጥሪዎች ባለመቀበል ውድቅ በማድረግ እስከዛሬ ድረስ የቆየው ማለት ነው። አሁን ደግሞ በምን አይነት ምክንያት መጣ? ደግሞ አጃቢ ይፈልጋለሁ በሚል ደግሞ ሞድ መጣ ማለት ነው። ይሄ ነገር አዋጪ አይደለም ነው። ምክንያቱም ከዚህ በፊት ምንድነው ፖለቲካ ሰርተዋል። አሁን ክርስቲያን እንዳነበበው ፈራ ቀረበ ማለት የተሳሳተ ወሬ ህዝቡ ላይ ሲነዙ ነበረ። አሁን ይኸው የመጨረሻው ሰዓት ደርሷል ማለት ነው። በግልጽ እፎይ ይህንን ጥሪ አቅርቧል። አሁን ብቻዬን አልመጣም ለሁለት ካልሆነ ለሶስት ካልሆነ የሚል ወሬ አይሰራም። አንድ እውነቱን ይዣለሁ የሚል ሰው ሲጀምር አጃቢ ምን ይሰራለታል? ለምንስ ብቻውን መቆም ያቅተዋል? እውነት በቁጥር በምን በጩኸት ብዛት ምናምን የሚለካ አይደለም። እውነት የሚለካው በያዝከው ማስረጃና ለሰዎች በምታስተላልፈው መልእክት ነው። እንግዲህ እኛ እስከምናውቀው ማለት ነው። ስለዚህ እፎይ ያለ ወንድማችን እርሱ እውነት እኔ ጋ ነው ስላለ እውነትን ይዞ ብቻውን ለመጋፈጥ ዝግጁ ነው። ኡስታዙ ደግሞ ማንንም አጅቡኝ ደግፉኝ ምናምን ሳይል ይሄንን ውይይት ለመቀበል ፈቃደኛ መሆን አለበት። አለበለዚያ ትልቅ ውርደት ነው የሚሆነው። በአመት 5000 ሰው ስለሚያለው ብሎ ለሸለመው መጅሊስ ራሱ ትልቅ እፍረት ነው የሚሆነው። ለሚከተለው ህዝብ ሁሉ ከዚህ በላይ ውርደት አይኖርም ማለት ነው። ስለዚህ እውነትን የያዘ ሰው ልክ እንዳንበሳ ብቻውን ይቆማል መሀል ሜዳ ላይ ማለት ነው። ምንም መንፈራገጥ ምናምን አያስፈልግም። ለማንኛውም ነገ ምሽት 3 ሰዓት ላይ እኛም ለመማር እፎይም ደግሞ ያለውን እውነት በክርስቶስ እርዳታ ለማካፈል ተዘጋጅተን እንጠብቃለን ማለት ነው። በራሱ የሚተማመን ከሆነ ይምጣ፣ ካልመጣ ግን ፈርቶ እንደቀረና የያዘው ትምህርት የያዘው ነገር ደግሞ እውነት እንደሌለው ሁሉም በግልጽ ይሄንን ይመለከታል ማለት ነው። ቢመጣም ለራሱ ነው፣ ባይመጣም ደግሞ ጉዳቱ ለራሱ ነው ማለት ነው። እኛ ግን ያው እስከ መጨረሻው እንጠብቃለን። እፎዬ ሁላችንም ከጎንነን። ከሁላችን በላይ ደግሞ ስታገለግል የነበረ ክርስቶስ አብሮህ ስላለ ምንም የሚያሳስብ ነገር የለም። እነኚህ የዋ ትውልዶች አሁን ናይሉሃል። ነገ ይምጣ፣ አይዞሽ፣ ነገ እንዲመጣ ንገሯቸው። ነገን ረስተውት ነው ያ የእነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ እንዳይሆንበት እሱም ተንቀዥቅዦ ከሚደፋ 4 ሰዓት አለበት ሲዘጋጅ እንዳቀር በሉት እንዳቀር የሆነ ምንም አይምሯቸው አይጠቀሙ አይሰራም ብለው ነው የሚያስቧቸው። ታውቃለህ፣ እንደ ቶየነ አሸንጉሊት አላ እንደዛ ነው የሚቆጥሯቸው፣ እንደ አሸንጉሊት ነገር ማለት ነው። ለዛ እኮ ነው ሂዱ እንደዚህ አድርጉ ከተባሉ ይባላሉ። ምን ያህል በፖለቲካ የተጠመዱ መሆናቸውን እኮ በዚህ የምታውቁት። ሂድ እስቲ አንተ አይሉትም። ታውቃለህ ምን ያህል አይምሯቸው እንደማይሰራ ከዚህ ብቻ መረዳት ትችላላችሁ። ሂድ እስቲ አንተ። ሰው እኮ የሚፈላጊ ነው አይደለ? ሄዶ የሚያናገረው ና ብሎሃል። ከቤት አይወጣም እሱ እንደ ሙሐመድ ከቀሚስ ስራ አይወጣም። መገለጽ ይመጣለት ሙሐመድ ሮጦ አይሻ ቀሚስ ውስጥ ነበር የሚገባው። አስቀድሞ ከድጃ ጋር ነው፣ ከዛ አይሻ ጋር፣ ከዛ ውጭ መገለጥ አይመጣለትም። ክርስቲያኖች ግን ምን አስተዋላችሁ? ከዚህ ምን ተረዳችሁ? በቃ ልክ እንደ እንስሳ እንደሚቆጥሯቸው አያችኋ። ሰዎቹ ራሱ ምንም አይምሯቸው ማያገናዝቡ ማያስተውሉ መሆናቸውን ከዚያ ትረዱ። ሂዱ እንደዚህ በሉ እንደዚህ አድርጉ ሲባሉ ዝም ብለው የሚላኩ ማለት ነው። ሂድ እስቲ አንተ አይሉትም። ታውቃላችሁ፣ ፈላጊ እኮ ሂድ አንተ ራስ ይባላል። አንድ እና እኔ ቤት ትናንት ወዲያም ተሰባስበው እኛ ቤት ለምን አልመጣም ቀረ? እውነትህን ነው። እንደዛ ከሆነ ዲቃላ ውለድና ወይንም ደግሞ ያው በእስልምና ስለሚቻል ብዬ ነው ከአንድ 4ኛ ልጅ ሚስት ውለድና እሱን እዘዝ። አሁን የሚጠበቀው ነገ ተጠርተሃል፣ መጅሊሱ የሸለመህን እዝህና
ከስር ታብታብ እያደረገ መጅሊሱ ጊፍት እየሰጠ ይታደም። መጅሊሱ ጋር ነን እኛ። እዚህ ቲክቶክ ጋር አይደሉም። እናደርስላቸዋለን እነሱ ባይመጡ እንኳን ሪካርድ አድርገን አላማችን መጅሊሱ ጋር ነው። ስለዚህ የነገ ሰው ይበለን። ዳኛለን ዳኛለን። ደስ የሚለው እኮ እኛ ምን ያህል ፍትሐዊ እንደሆን የሚያሳየው ባይዞ አሁንም ሙስሊም ነች ልጅቷ። ከዚህ በፊትም ሙስሊም ነው ያቀረበው። አክሴፕት ነው ያደረግኩት። ሙስሊሞች ናቸው ኢቨን ማለት ነው። አምናውም ታስታውሳችሁ ሙስሊም ነው። የአሁኗም እንደዛው ሲፎክር ሙስሊማኖች የጠራችሁ ተቀበልኩኝ። ወላ ክርስቲያኖቹ እንትን ብለዋል። ክርስቲያኖቹ ንቀው ትተዋችኋል። ምን ያህል ቆሻሻና ወራዳ አስተምሮስ እንዳላችሁ፣ አንድ ምን አይነት የዘቀጠ አስተምሮ መሆኑን አውቀው፣ ሁለት ምን ያህል ሰዎቹ የዘቀጡ በፖለቲካ የተጠመዱ የናወዙ እንደሆኑ አውቀው፣ ሶስት እናንተ ታማኝ እንዳልሆናችሁ አውቀው፣ አራት እና በመሳሰሉት ምክንያቶች ክርስቲያኖች ንቀው ትተዋችኋል። እለት እለት ፖለቲካ ትሰራላችሁ። እለት እለት ተሳደበ እንደዚህ ያለ ብላችሁ ትላላችሁ። ለተነፈስኳት ካልሆነ በስተቀር ለተናገርኳት እስልምና ላይ እያንዳንዱ ነብዩ የተናገረውን የተናገርኩት ሐዲስ አመጣባችኋለሁ። ስድብ ነው ያላችሁትን በሞላ ነብያችሁ ያደረገውን ስናገር ስድብ ነው ትላላችሁ። ስለዚህ ነብያችሁን አስቀድማችሁ ታወግዛላችሁ ማለት ነው። ቀስ ብለህ ጧ ብሏል ኡስታዙ። እችን ጧ ፊደል በጣም ነው የሚወዷት። አንተ ቀስ ብለህ ድንግልናዋን ቀስ ብለህ ልክ በመርፌ እንደምቆርጥ ምንድን ነው ያለው? በምላጭ እንደምቆርጠው ነው ጧ ታደርገዋለህ አለ። ሙስሊሞች እንደዚህ ናቸው። በቃ እችን ጧ የሚወዱት የዛን ሼክ እንትን ሰምተው እኮ ነው። በቃ በዋናነት ጧ የምትለዋ ነገር አይምሯቸው ላይ እያቃጨለች ነው። ገነትም ገብተን ጧ እናደርጋታለን በየደቂቃው ይመለሳል ጧ እናደርጋለን ብለው ስለሚያስቡ ማለት ነው። እና ነገ ጧ እንዳይል ኡስታዛችሁ እንደምንም የሞራል ጥገና አድርጋችሁ ላኩት። 5000 አስልም ያለው ብሎ መጅሊስ የሸለመውና ድራማ የሰራችሁት ድራማችሁን እንዴት ዜሮ እንደምከተው አሳያችኋለሁ። እንግዲህ ከጠዋት ጀምሮ ሲደናበሩ ነበረ። በደንብ ተደናበሩ። በነገራችን ላይ እውነት ለመናገር እኛ እንደዚህ እንድትቅበዘበዙ እንድትደናበሩ አንፈልግም። እንደ በግ ሲነዷችሁ አትነዱ። ዝም ብላችሁ ሙስሊሞች በተቻለ መጠን ጭንቅላት አላችሁ። አሁን እኮ ታውቃላችሁ እናንተ ጭንቅላት የላችሁም ከብቶች ናችሁ እያሏችሁ ነው። አንዴ አሁንና በለው፣ አንዴ ከከሌ ጋር ካልገባ፣ አንዴ ከሌን ደርቦ ካልመጣ፣ አንዴ ከፋች ይዞ ይምጣ፣ አንዴ እንግሊዘኛ አልችልም። ዛሬ ስንት ምክንያት ሰጠ ይሄ ኡስታዝ፣ ስንት ምክንያት ሰጠ ዛሬ። ሉክ ዛሬ ምን አለ? ቤተክርስቲያን እንገናኝ፣ አንድ ቤተክርስቲያን እንገናኝ፣ አንድ እንግሊዘኛ አይችልም፣ አንድ አደባባይ ላይ እንገናኝ፣ አንድ ፌስ ቱ ፌስ እንገናኝ፣ አንድ ተሳዳቢ ነው፣ አንድ ሌላ ነበር። ኧረ ይመቻችሁ። ለማንኛውም የነገ ሰው ይበለን። ሁላችሁም የነገ ሰው ይበለን። እንግዲህ ያው ነገ ሁላችሁም እንዳቀሩ፣ በተለይ ደግሞ አሁን እዚህ 2200 ሰው ይታየኛል። ለጓደኞቻችሁ ይሄ ዲቤት እንደሚደረግ ንገሯቸው። ሁላችሁም በእፎይ ቤት መታችሁ ይህንን ታላቅ ዲቤት ተከታተሉ። ሰላም ደሩልኝ ሁላችሁም። ቻው። ክርስቲያን ኧረ እንግዳ አለ ትላለህ። ሰላም ሰላም ብያለሁ። ሁላችንም እንዴት ናችሁ? እግዚአብሔር ይመስገን። በእርግጥ ብዙ ነገር ተብሏል። እነዛን ሀሳቦች ማንሳት አይደለም የፈለግኩት፣ ለእኛ ለኦዲየንስ ቤት ስራ ለመስጠት ነው። ተነግሯል፣ ወንድሞች ተናግረውታል። ምን አካውንት እንዴት ኮፒ ሊንክ ማድረግ እንዳለብን፣ እንዴት መስራት እንዳለብን፣ ላይክ መደራጀት ወይም ደግሞ የሆነ መስመሪያ መያዝ ያለብን ስለመሰለኝ ነው የገባሁት። ምክንያቱም እንደዚያ ነገሮች ከዚህ በፊትም ስለገጠሙን ማለት ነውና
ልክ እንደ በቀደመው በውስጥ እየጻፋችሁልን ማለት ኮፒ ሊንክ እነዚህ አፕሊኬሽኖች አሉ፣ የተለያዩ አፕሊኬሽኖች አሉና እነዛ ነው የምትጠቀሙት። ባይዘ በአንጻራዊነት ላስቀምጥላችሁና ሪፖርት ማድረግ ማለት በጣም አዛ የሆነ ስራ ነው። በጣም ማለት ነው ስንት አይነት ፓዞችን አልፈው ሪፖርት እንደሚያደርጉ። ኮፒ ሊንክ ግን አፕሊኬሽን ታወርዳላችሁ፣ ሲምፕል የሆነ ነገር ስልካችሁን ለተወሰነ ለአንድ 15 20 ምናምን ደቂቃ አንድ አካውንት ላይ መርሳት ነው። ያንን ማድረግ መቻል አለባችሁ ክርስቲያኖች፣ እና ያንን እናደርጋለን። አንድ በውስጥ የፈለገ ሰው አፕሊኬሽኑ እንዴት መጠቀም እንዳለበት፣ እንዴትስ መጠቀም እንደምትችሉ እያንዳንዱን ነገር በውስጥ ግር ያለው ሰው እምቢ ያለው ሰው፣ አንዳንዴ አይፎን ያስቸግራል ኮፒ ሊንክ ላይ፣ እነዛን ቻሌንጆች አውሩን፣ በውስጥ ጻፉልኝ። በቴሌግራምም በቲክቶክ አካውንቴም ለማስተናገድ ዝግጁ ነኝ። ፕላስ ደግሞ ቤትም እንከፍታለን። አስፈላጊ ከሆነ ቤት ከፍተን ዛሬ ምሽትም ነገም ቀኑ ሙሉ ምን እናደርጋለን ማለት ነው፣ አካውንቱን ኮፒ ሊንክ ስናደርግና ስናስደርግ እንቆያለን ማለት ነው። ባይዞ እኔ ትልቁን ነገር የፈራሁት ውይይቱ እንዴት ይሆናል እንዴት አይሆንም አይደለም። እፎይ ተናግሮታል፣ ወንድሞችም እንደዛው። ውይይቱ የሚደረገው ለመጅልሱ መልእክት ለመላክና ለአንድና ለመጨረሻ ጊዜ ግብአተ መሬቱን ለመፈጸም ነው። ይሄ ነገር ግን እንዲሳካ ግዴታ እኛ መስራት መቻል አለብን። የምር ይሄንን ካላደረግን በፍጹም ሊሳካ አይችልም። ዘ ኦንሊ ቲንግ የምፈራው እነዚህን አካውንቶች አራቱን አካውንቶች እንዴት ነው ነፍስ ዘርተንበት አቆይተን ዲቤቱ እስከሚያልቅ ድረስ። በአንድ አካውንት ዲቤት ያልቃል፣ እሱ ዘበት ነው። ባይዜ 1 2 3 አካውንት ወርዶ ምናልባት በአራተኛው ወይም ደግሞ ባሉት በሁለቱ አካውንቶች ዲቤቱ ሊያልቅ ይችላል፣ እየወጣም እየገባ ምናምን ነገር እንጂ ከዚህ በፊትም ስለምናውቀው ማለት ነው የሪፖርቱን ብዛት። ባለፈው ክርስቲያኑ እይታ ያቀረበ፣ ከዛ የቀረበላቸው ሁለቱ ተደብቀው አንድ ጩጬ ላኩ። ያ ጩጬ ደግሞ ክርስቲያንተው ጭራሽ እፎይ ጋር ማለት ነው ብቻውን ያንን ጩጬ የላኩት ዛሬ ይሄንን 1 ሚሊዮን ፎሎወር ያለውን ውሳዛቸውን ለብቻው መላክ ፈሩ። ስለዚህ እንደዚያን ነገሮችን እኛ ቤት ስራ እንስራ። 2000 ምናምን ሰው ትልቅ ነገር መስራት አለብን። ትልቅ ከዛሬ ምሽት ጀምረን እስከ ነገ እስከሚጠናቀቅ ድረስ ማለት ነውና እንደ ድሮ አይደለንም። አሁን ኮፒ ሊንክ ላይ በጣም በርትተናል። በጣም አሪፍ ነው። ላይቭ ላይ ያለው ነገር አካውንቶቹም የቆዩት በእናንተው ብርታት ነው። መስራት አለብን። ስጋቴ ይሄ ብቻ ነው እና አመሰግናለሁኝ ወንድሞች። ክርስቲያን በርቱ፣ በቃ በሰላም ደሩ። ነገ እንገናኛለን። እኛ ቤት እንከፍታለን በተቻለ መጠን ምሽትም ነገ። እናንተ እንግዲህ ነገ እንገናኛለን። ጨርሻለሁኝ። አመሰግናለሁ ስለከስራስከ ልጅ እያሱ አንዴ ቪዲዮ ስሩበት። እሺ አሁን እንዴት አፕሊኬሽን መጠቀም እንዳለባችሁ ሰርቻለሁ። ቪዲዮ ሰርቻለሁ። አንድ ቴሌግራም ላይ ያስቀምጣለሁ፣ የእፎይ ቴሌግራም ላይ ያስቀምጣለሁ። ሁለተኛ ደግሞ ቤት ላይ አለ፣ ፒን አረገዋለሁ፣ ወደ ላይ አመጣዋለሁ፣ ፒን አርጌ ማለት ነው። ቪዲዮ ስሩና ለእያንዳንዳችሁ ሼር አድርጉና ሰው በቀላሉ እንዲቀለው ዝም ብሎ 10 በእጁ ከሚነካካ ያን አፕሊኬሽን እንዴት እንደሚሰራ ቪዲዮ ስሩና ቅዱና እንትን በሉት። ከዛ ለእያንዳንዳችሁ ልቀቁት። የምታውቁ ሰዎች ሼር አድርጉላቸው። ግሩፕ ላይ ማስቀምጡ ቴሌግራም ላይ በጣም ሲምፕል ነው፣ በቀላሉ ይቋጫል። ዋናው መጸለይ ነው። ይሆናል በሚለው ሳይሆን ከመጠበቅ ነው። ፖለቲካ እንዳይሰሩ ነው። አንደርስታንድ የምታደርጉ ሰዎች አሁን ቤት እንከፍታለን እና ቪዲዮ ፒን አረጋለሁ። አሁን ፒን አረጋዋለሁ፣ ከስር አለ። አሁን ፒን አረጋዋለሁ፣ ፕላስ ቴሌግራም ላይ ለጥፈዋለሁ። በጣም ሲምፕል ነው። ያንን አይቶ ያልሰራለት ማንኛውም ሰው አሁን ላይቭ እንከፍታለን። ይኸው እህቶች ከስር ቤት እየከፈትን ነው እያሉ ነውና ወደዛው እናመራለን። ጋይስ ሰላም ቆዩ። እናመሰግናለን።